የምፈልገውን ነገር ለምን አትነግረኝ? ቆይ አንቺ አልቀመጥም። ምን ያክል ነው ሰው ለጭካኔ እንደዚህ የተነሳው? ማለት ሚስትና ልጅህን የሚያስክል ማለት ነው። ኧረ እኔ ሚስትና ልጅ የለኝም። ይኸው ሚስቴ እችት ባለቤቴ እችት ተወክስ ከፈለክ ይኸው ተወክስ ችግር የለም። አሁን የምትጠይቀን ነገር ግራ ሆነብኝ። የመጣኸው ሌላ ነገር ነው። መሸፋፈን ሳያንስ ተጨማሪ ነገር ያገርኩሽ እንደዚህ የምትንገበገቢ ከሆነ ጸበልናት የት ናት ያለችው? ያልኩህ እንደመጣሽ አሁን አንተ ወንድ ነህ። ወይኔ በፈጣሪ ምን አይነት በሹክ ታስፈራረኝ ማለት ነው። ምን ስታይኝ እኮ የመጀመሪያ የልጅ ሆናለሁ። የልጅ ልጅ ሆናለሁ እኔ ይሄኝ እስቲ መጀመሪያ ይሄኝ የልጅ ልጅ ሆናለሁ። እኔ ሙላቱን ንገሪኝ ካልከኝ እዚህ ቤት ሰራተኛ ነበር የምሰራው። አዎ በቃ ከሷ ጋር ሲጨቃጨቁ አንድ ቀን በቃ ገደላትና ጽጌ ማነች? ጽጌ የምትላት ማነች? ጽጌ ማለት የዚህ ቤት ማወራ። ኧረ እኔ ጽጌ የምትባል ሴት አላውቅም። ግን እኔ ጽጌ ትሞታለች ብዬ አስቤ አይደለም። ጽጌ ለኔ በጣም መልካም ሰው ናት። በጣም እውነቴን ነው የምልህ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም ባንድ አዲስ ነገር አንድ ሰፈር ውስጥ ተገኝተናል። አንድ ነገር ለመመርመር እና አንድ ማጣራት ያለብንን ጉዳይ ለማጣራት ማለት ነው። እንግዲህ ጥቆማውን ያደረሰችን ደግሞ አጠገባችን የምታዩት እህታችን ናት። እንደተለመደው ስራችን ለመስራት ከወጣን ብዙ ስራዎችን እንሰራለን እና አንድ ችግር ገጥሞኛል፣ በአካባቢ የተፈጠረ አንድ ድንገተኛ ወይም አክሲደንታል ነገር አለ እና እባክህን ልታግዘኝ የምትችለው ነገር ካለ ብላኝ ነው። እንግዲህ እኛም ሰውን ማገዙን ትልልቅ ጉዳዮችን ሰዎችን ቅድሚያ የሚሰጠውን ቅድሚያ እየሰጠን እናግዛለን ማለት ነው። በዛ መሰረት እንግዲህ እህታችን ዛሬ አግኝተናታል። የገጠማት ጉዳይ ደግሞ ጓደኛዋ ወይም ደግሞ አብሮ የበሉ አብሮ የጠጡ አብሮ የኖሩ እንደ እህቷ የሆነች ሴት ከአንድ ዓመት በፊት ከቤቷ እንደወጣች አልተመለሰችም። እቺ የጠፋችው ሴት ባለትዳር ነበረች። የሁለት ልጆችም እናት ነበረች። ሴት ጠፍታለች። እህታችን ደግሞ በተደጋጋሚ የሄደች ቤት ባለቤቷን በምትጠይቅበት ጊዜ የቤት ሰራተኛቸውን ወይም ደግሞ አጋጃቸውንም በምትጠይቅበት ጊዜ ሁልጊዜም ኔጌቲቭ ምላሽ እንደሚመልሱላት ነው ከእህታችን መረዳት የቻልነው ማለት ነው። እኛም ብዙ ጊዜ ስለ ሴቶች መብት ብዙ ጊዜ እንሰራለን። ሴት እህቶቻችን ሲጎዱ ሲበደሉ ማየት ስለማንፈልግ እዚህ ተገኝተናል። እንግዲህ ያለችበት ሁኔታ ምን እንደሆነ አላቅም። አሁን ላይ አመት ሙሉ ጸበልናት እየተባለ ለቤተሰቦቿ እንኳን ስልክ ሲደውሉልኝ ምላሽ አጥቻለሁ። እነዛም የተወለዱት ልጆች ከባለቤቷ ቤተሰቦች ጋር እንደሆኑ፣ ባለቤቱ ወይም ሚስቱ ግን ከዛ ጊዜ በኋላ እንዳልተገናኙ እንዳልታየች፣ ሂጄም ጸበል ያለችበት ይሄዳለሁ የጸበል ነው ሄደች ስላቸው ምንም አይነት ምላሽ ከባለቤቷ እያገኘሁ አይደለም ብላ በዝርዝር ነው እንግዲህ እነዚህን ሁኔታዎች የነገረችን። እኛም ነገሩን ለማጣራት ባለቤቱ የት ሄደች ቢያንስ እንኳን የጸበል እንዳለችና ቤተሰብም እንዲጠይቃት እንግዲህ እህታችንም እንድትጠይቃት ነው የምንፈልገው። በዚሁ አጋጣሚ እንግዲህ የክርስትና እናት ነኝ ለአሁኑ ልጅ አበልጅ ነን ብለሽኛልና እንግዲህ እህታችን ነው ጥቆማውን ያደረሰችን። አንድ አመት ሙሉ እንግዲህ ከቤት መውጣትና መሰወር በጣም ከባድ ነገር ነው። ስልኳም አይሰራም፣ የት እንዳለች ማናቅም። ባለቤቷንም ስንጠይቀው ጸበልናት የጸበልናት ስንለው ደግሞ ምንም አይነት ምላሽ አይሰጠንም። ምን አገባችሁ አይነት ስታፍ ነው የሚለን ነው ያለችን። ዋናውንና ትክክለኛውን ነገር እንግዲህ ከእህታችን አንደበት ነው የምንሰማው እንደተለመደው። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች እንደተለመደው አዳርሱልን። ሰብስክራይብ በማድረግ ደግሞ ልዑል ሚዲያን መቀላቀል ትችላላችሁ። እኛን ማናገር የምትፈልጉ እኛን ያው ስለተለያዩ ሀሳቦች አስተያየትም መስጠት ከፈለጋችሁ በቴሌግራም ሊንክ እየገባችሁ ሀሳብ አስተያየታችሁን መግለጽ ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ ታዲያ አብራችሁን ቆዩ። ሰላም ይሁንልህ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ ደህና ነኝ እግዚአብሔር ይመስገን። ያው ብዙ ስራ ስለሚደራረብ ቶሎ አልመጣንም። እንግዲህ ግን አሁንም ደርሰናል። ስምሽን አስተዋውቂልንና የደረሱ ነገር አሁን ላይ ያለውን ነገር ስለዚች ሴት እያንዳንዱን ነገር ነው መስማት የምፈልገውና እስኪ ንገሪኝ።
እሺ ስሜ ቅድስት ይባላል። እሺ በጣም ነው ያንተን ሚዲያ መከታተለው ብዙ ጊዜ ላገኝክ እፈልጋለሁ ግን አንተ ደግሞ ቢዚ ነክ በጣም መሰለኝ። ቢዚ ነኝ። እና ብዙ ጊዜ ሞክርልሃለሁ ቢሮክም ተመላልሻለሁ እና ልዑል ሚዲያ ማለት ብዙ ጊዜ የሰው ችግር ስትፈታ ስለማይክ ነው አንተን ፈልጌ የመጣሁት። አንድ ጎረቤቴ ችግር አጋጥሞኝ ነው። እሺ ንገሪኝ እስቲ ምንድነው የሆነው ነገር ከመጀመሪያው እስከ መጨረሻው ስቴፕ ባይ ስቴፕ ንገሪኝ። እሺ በመጀመሪያ ደረጃ አመሰግናለሁ እኛም ስለመጣክ ማለት ነው። እናመሰግናለን። ችግሬን አዳምጠክ እኔ ፈልገክ ስለመጣክ አመሰግናለሁ። በሁለተኛ ደረጃ ደግሞ አንድ ጎረቤቴ ነበረች። ጎረቤቴ ሳትሆን እህቴ በላት። እህት ጓደኛ እህትም ከዛም በላይ እና ደግሞ ያስተሰራችሁ ነገር አለ እንግዲህ አበልጅነት ወይም የሷን ትንሽዬ ልጅ አንቺ ክርስትና እንዳነሳሽ ነግረሽኝ። አበልጄ ናት። የሷን ሴት ልጇን አሁን የወለደቻትን እኔ ነኝ ክርስትና ያነሳኋት። እሺ 2 ልጆች አሏት። አንዱ 12 አመት ልጅ ነው። ኦኬ አሁን ደግሞ የወለደቻት ልጅ ደግሞ እኔ ነኝ ክርስትና ያነሳኋት ማለት ነው። በጣም ደስ ይላል። እና ጎረቤቴ ናት። በጣም ነው የምንቀራረበው። በጣም በቃ ለኔ ሳትነግረኝ የትም ቦታ አትሄድም ማለት እንዴት እንደሆነ አላውቅም። ብዙ ጊዜ አሁን እየሄድኩኝ እጠይቃለሁ። አሁን ከአመት በላይ ሆነ። እየሄድኩኝ ስጠይቅ የለችም ጸበል ናት ይለኛል ባሏ። ስጠይቀው ያመነጫጭቀኛል። በቃ የት ሄዳ ነው ስለው እንትን ይለኛል ማለት ትክክለኛ መልስም አይሰጠኝም። እስቲ እኔ ደግሞ ለእናንተ ልንጋራችሁ ብዬ እናንተ ጋር መጣሁ። አንተ እስቲ ብዙ ችግር ስትፈታ ስለማይክ ለዛ ነው አንተ አንድ አመት ሙሉ ስትጠፋ ለምንድን ነው ወደ ህግ ሄደሽ ያላመለከትሽው? ወደ ህግ ሄጄ ያላመለከትኩት ምን መሰለ፣ ቤተሰቦቿ ደግሞ እኔ ጋር ይደውሉልኛል ብዙ ጊዜ ማለት ነው። የሷ ቤተሰቦች የት ነው ያሉት? እዚህ ከተማ አይደሉ? አይ ክፍለ ሀገር ትግራይ ናቸው። እሺ። እና ብዙ ጊዜ ይደውሉልኛል ቤተሰቦቿ። በቃ እኔም ጸበል ናት እያልኩ ነው የምመልሰው። እሱ የሚለኝ ሁሌ ጸበል ናት ነው የሚለኝ። በቃ አሁንማ እንደውም ጭራሽ ሁሌ ስለምጠይቀው እየሄድኩኝ ያመነጫጭቀኛል። ሰራተኛዋ ጭምር ማለት ነው። ጥሩ ፊት አይሰጡኝም። ሰራተኛ አላቸው። ኦኬ። እሷም እያለች ሰራተኛ ነበራቸው። ኦኬ። ሴት ልጅ ማለት ነው። እቺ ሰራተኛ አሁን ያለችው ሰራተኛ አብራቸው ነው የኖረችው። ኦኬ። ረጅም ጊዜ እና እሷ ደግሞ አሁን የ5 ወር ልጅ ይዛ ነው የጠፋችው። አሁን በጣም በተደጋጋሚ እየሄድኩ ስጠይቅ ጸበል ናት ነው የሚለኝ። ቤተሰቦቿ ደግሞ ሲደውሉልኝ እኔም ጸበል ናት እላለሁ። ምን ብዬ መልስ ልስጣቸው? እና ባላ በሚነግርሽ መሰረት ማለት ነው። ጸበል ናት። አሁን እንደውም ፊት እየነሳ ይመጣ ማለት ያመነጫጭቀኛል። በቃ ጸበል ናት አልኩሽ። አሁን እንደውም ባለፈው ሲሄድ ጸበል ናት አልኩሽ አይደል እንዴ 10 ያትመላለሽ እዚህ ቤት አለ። ከዛ እኔም ደግሞ የእናንተን ሚዲያ ስለምከታተል እስቲ ድንገት መፍትሄ ካለ ብዬ ነው አንተ ጋር የመጣሁት። የት ጸበል ናት ነው የሚለው? ቦታውን ልዩ ቦታውን ተናግሯል? ቦታውንም አይነግረኝም። ክፍለ ሀገር ናት ነው የሚለው። ክፍለ ሀገር ጸበል ገዳም ጸበል ናት ነው የሚለኝ። በቃ በትክክል መልስም አይመልስልኝም። ሰራተኛዋም ሲሄድ ታመነጫጭቀኛለች። በቃ እስቲ እኔ ደግሞ የእናንተን ፕሮግራም ስለማየው ድንገት በእናንተ እንኳን ከተገኘች ብዬ ነው እናንተ ጋር የመጣሁት። ያው እኛ ልናደርግ የምንችለው ምንድነው ነገሮችን ማጣራት ነው። ያው እንደተለመደው እዛ ቤት ሄደን ነው የምናጣራው። ሰውየው ጋር ነው የምናጣራው፣ ባለቤቷ ጋር ቢያንስ የት ጸበል እንዳለች። ጸበል ሊሆን ይችላል። እስቲ እንደው ማለት ጸበል ከመሄዷ በፊት ህመም፣ አንዳንድ ነገሮች በህይወት አለና ሰው ልጅ ብዙሃኑ ጸበል የሚል ሲያመው ወይ ትንሽ ጤና ሲጎለው ነው። እና እሷ ጓደኛሽ ላይ ወይም እቺ አብሮ አደግ ነው ወይም ደግሞ በቃ ምን ሊባል ይችላል ከዚህች ሴት ጋር በኖራችሁበት ጊዜ ህመም፣ አንዳንድ አይነት ነገሮች ነበሩ? አረ ምንም ህመም የላትም። ምንም ነገር ህመም የላትም። እኔ እንደውም ትንሽ ማለት ከሱ ጋር የሆነ የመጎራበጥ ነገር በቃ ማለት የሆነ ሰዓት ላይ የምታየው ነገር አለ አይደለ? እና በቃ አለመግባባቶች ቤት ውስጥ እንደዚህ አይነት ነገሮች ነበሩ። አውርታችሁ ታውቃላችሁ ስለዚህ ጉዳይ? ብዙ ጊዜ እኔ እንደውም አላዳምጣትም። ያው በባልና ሚስት መሀል ስለማትገባ ያው እንዲለሰው ሲጣላ ማስታረቅ ነው እንጂ የሆነ መሀል ላይ ገብታ እንደ ዘመርም ነኝ እኔ። አበልጅ ማለት እኮ የልጇ እናት ነኝ ኦፍ ኮርስ። ስለዚህ እኔም ደግሞ መጥፎ ነገር እንትን አልላትም። ግን የሆነ ችግር ቢኖር ነው
እንጂ ሁሌ ጸበል ይሄን ሁሉ ጊዜ 1 አመት ሙሉ ጸበል ትቀመጣለች። እኔ ለዛ ነው ተጠራጥሬ። ለዛውም ስልክ አጥፍታ ስልክም የለም አልሽኝ። የለም ስልኳ አይሰራ። እዚህን ያክል ጊዜ እስኪመጣ አንቺ ዛሬ ነገ ትመጣለች በማለት ነው ወይስ ቸላ በማለት ነው? ዛግ በቃ ከዛሬ ነገ ትመጣለች እያልኩ ነው። ጭራሽ አሁን ደግሞ በቃ ጥር ማለት የሆነ ወይ ምን ሆና ይሆን እኔ እየሄድኩ ስጠይቀው እያመነጫጭቀኝ በቃ እሱም ሰራተኛውም ጭራሽ እሱ ይለፍና ሰራተኛዋ ታመነጫጭቀኛለች። በቃ እስቲ ቆይ እናንተን ሚዲያ ስለማይ ድንገት እስቲ በእናንተ እንኳን የሆነ መፍትሄ ከተገኘ አንተ ብዙ ጊዜ ስትፈታ የሰውን ችግር ስለማይ በጣም አደንቃለሁ። በነገራችን ላይ ማለት ነው እግዚአብሔር ያክብርልኝ። በጣም አደንቃለሁ። የሰውን ችግር ደግሞ ብዙ ጊዜ እየሰማክ ስለምትፈታ ብዬ ነው አንተ ጋር የመጣሁት። አሁን ህፃናቶቹ ያሉት የእሱ ቤተሰቦች ጋር ነው ብለሽኛል። ህፃኖችን ሲደሽ ታያቸዋለሽ ወይስ እንዴት ነው? ህፃኖቹ እኔ ሄጄም አይቼም አላቅም። በቃ ለምን እኔ አልሄድም ማለት በስነ ስርዓት አይመልስልኝማ። ወይ የእሱን ቤተሰቦች ቤት አታውቂም ነው? አላቅም። የእሱን ቤተሰቦች ቤት እኔ አላውቀውም። ለማየት ግን ጠይቀሽው ነበረ? ህፃኖችን ማየት ፈልጋለሁ ብለሽ? በተደጋጋሚ ጠይቀዋለሁ። በቃ እስቲ ወይ እንኳን ልጆቹን እንኳን እስቲ ሊያቸው ቢያንስ ትልቁስ እንኳን ያው ነፍስ ያውቃል። ትንሿን እንኳን ልጄን እስቲ ያሳየኝ ስለው በቃ አትጠይቅኝ ምናምን። አሁን ባለፈው ደግሞ እንደዛ ሲለኝ እስቲ ቆይ ለምን እንደዚህ አይነት ማለት ብዙ ጊዜ እናንተን ዩቲዩብ ላይ ስለምከታተል እስቲ ቆይ በእነሱ መፍትሄ ከመጣ ብዬ ነው ወደ እናንተ ጋር የመጣሁት። ወደዚህ ጋር አሁን ይገፋፋሽ። አሁን አንቺ ሄደሽ ትጠይቂያቸው አንቺ ላይ ዛቻ፣ ማስፈራራት፣ የተለያዩ ነገሮች መቼም ብዙ ጊዜ እንደምትጠይቂ ነግረሽኛልና እስኪ ንገሪኝ። እንደዚህ አይነት ነገሮች አሉ? ዛቻ፣ ማስፈራራት አንደኛ ነገር። ሁለተኛ እዚህ ቤት ከመጣሽ ከዚህ በኋላ እኔ የራሴን እርምጃ ወስዳለሁ ምናምን ይለኛል። እሱ ራሱ የምትጠይቂ ግን ስለሚስቱ ነው? ስለሚስቱ በቃ የት ሄዳ ነው ስጠይቀው ለምንድን ነው የምትጠይቂኝ? ከዚህ በኋላ እንዳትጠይቂኝ ምናምን። ከዚህ በኋላ ከጠየቅሽኝ እኔ የራሴን እርምጃ ነው የምወስደው። የሆነ ችግር አለ ማለት ይኖራል ብዬ ነው እኔ በራሴ እናንተ ጋር የመጣሁት። ትንሽ የሚከብድ ነገር እኮ ነው ማለት ሰው። እስኪ ምን አይነት ጸባይ እንዳላት እስኪ ንገሪኝ ስለ ባለቤቱ። ከሱ ጋርም የነበራትን ከሌላው ሰው ጋር ከእናንተ ጋር የነበራትን እስኪ ግንኙነት ንገሪኝ እስቲ። ኧረ በጣም ጥሩ ናት እሷ። በቃ እኔ ምን ብዬ ልንገርህ ማለት በጣም ጥሩ ናት። እኔም ብቻ ሳይሆን ጎረቤት ብትጠይቅ ራሱ ይነግረዋል ስለሱ ማለት ነው። እሱማ እጠይቃለሁ፣ አጣራለሁ እኮ ማለት እኔም እኮ እንድታጣራ ነው ስለማይ ብዙ ጊዜ እስቲ ባንተ መፍትሄ አጣርተክ ድንገት እንግዲህ ካገኘን ያው መፍትሄ እስከ መጨረሻው ነው እኛ የምንሄደው። የምትደርስበት ቦታ ካለ ብዬ ነው። ጎረቤቱንም ብትጠይቅ እሷ ሶሻል እንኳን የማህበር እንደዚህ ከሰፈር ሰው ጋር እንኳን አንድ ቀን ተጣልታ አታውቅም። በጣም የሚያምር ጸባይ ነው ያላት በእውነት። እኔ እሷን ያለ ማጣት ነው ልጇን ክርስትና ያነሳሁት። ኦኬ፣ ወዳጅነታችሁንም ለማጠንከር ለማጥበቅ ማለት ነው። እሷን ያለ ማጣት በጣም እንድንቀራረብ ብዬ ነው ልጇን ራሱ አበልጅ ሆንኩት ማለት ነው። እና በጣም ጥሩ ልጅ ናት እሷ። እንደዚህ ሰው ላይ የምትደርስ ልጅ አይደለች። በጣም ትንሽ ግራ የሚያጋባህ ነገር ነው ዛሬ ላይ እያየን ያለነው ነገር ምንድነው? የሚጠየቀውን ጥያቄ እቺ ሴት እኮ እንግዲህ ጥሩ ቦታም ልትሆን ትችላለች ገብቶሻል። እና ግን ደግሞ አቅራቢያ ያለው ሰው ጥሩ ምላሽ አይመልስም። እንደዚህ የሆነ ሰው ሲጠፋ አቅራቢያው ያለው ሰው ጥሩ ምላሽ አይመልስም። እንደዚህ አይነት ነገሮች ደጋግመው ነው የሚገጥሙኝ በነገርሽ ላይ ማለት ነው። እና እንዴት ነው እስቲ ይቅርታ ለጥያቄው እንግዲህ አንቺ አሁን ያስጨነቀሽ አይናው የጓደኛሽ ነገር ነው ከሰራተኛዋ ጋር የተለያየ አይነት ላይክ እንዴት ነው ጥርጣሬ ብዙ ነገር አለ አይደለም? አዎ። እስኪ እንደዚህ አይነት ነገሮች ካሉ ከሰማሽ ሰው መቼም የሆነ ነገር እንኳን ካየ አይን በአይን ካየ እንኳን እንደዚህ አይነት ነገር ከሰራተኛዋ ጋር ወይ ደግሞ አላቸው ብሎ እንደዚህ አይነት ወሬ ሰምተሽ ታውቂያለሽ ሰፈር ውስጥ ወይስ አታውቂም? አይ እኔ አላውቅም። እኔ አሁን እኮ ሰው ካሁን ትመጣለች ስትል እኮ ጥሩ ቦታ ብትሆን በነገራችን ላይ ጥሩ ቦታ ብትሆን ኖሮ እስካሁንም አትቆይም። አዎ እውነት ነው። እንደገና ደግሞ ሰው የሆነ ነገር ካልሆነ ስልኩን አጥፍቶ አይጠፋም አይጠፋም ማለት ያ ራሱ የሚያስጨንቅ ነገር ነው።
ቢያንስ 1 አመት ሙሉ አስበከዋል። 1 አመት ሙሉ የሰው ልጅ ሲጠፋ እኔ እንደውም ካሁን በቃ ትመጣ ጸበል ናት ሲለኝ በቃ ያው ያን ሰሞን የሆነ የተረበሸችው ነገር አለ ለኔም ግልጽ አታረግልኝ። ያው እኔም ደግሞ ኤክስፔክት አደረግሽው? እኔም ደግሞ አማክራሽ ታውቃለች። ግን የሆነ ነገር ሆንኩኝ ወደ ጸበል መሄድ አለብኝ ወይ እዚህ ቦታ ሄጄ እረፍት ማድረግ አለብኝ ወይ ቤተሰብ ጋር ሄጄ እረፍት ማድረግ አለብኝ የሆነ ነገር ብላሽ ታውቃለች? አታውቅም። ግን ከሰራተኛዋ ጋር የሆነ ነገር ሳይኖራቸው አይቀርም። ምን አይነት ነገር? በቃ የሆነ ቅርበት ይኖር ማለት ይኸው ቅርበት ሳይኖራቸው አይቀርም። ባሏ ነው ወይስ ሚስትየዋ? ለምን ባሏ? እሱን ስጠይቀው እኮ እሷም ተደርባ ነው የምትናገረኝ። ኦኬ እሱ ሲዝትብኝ ራሱ ከዚህ በኋላ ሁለተኛ እዚህ ቤት እንዳትመጪ ምናምን ስትለኝ እኮ ነው እኔ የራሴን እርምጃ የወሰድኩት። እስቲ ድንገት ወይ ምን እንደሆነ ምን አውቃለሁኝ እኔ። እስቲ የሷን እንትን ሰላም ማለት ያለችበትን ቦታ እንኳን ብታውቁ የሰላምም ሆነች መጥፎም ሆነች ብናቅ እንደዛ ብዬ ነው እኔ በጥርጣሬ ማለት እንደዚህ በሰላም አጣፋ 1 አመት ሙሉ ሩቅ ነው። አይ እሱም ብቻ ሳይሆን ለማንስ ለማገልገል ላይክ ያው አጋዥ ነው። ማንንም ለማገዝ ባሏ ብቻ ካለ ህፃናቶች ከሌሉ ምን ትሰራለች እዛ ቤት ውስጥ? በቃ ከሱ ጋር የሆነ ማለት ጎረቤት ራሱ እኮ ያወራል። ምን ይላል? ያው ከሱ ጋር የሆነ ያው እኔ ባይኔ አይቻል አቅም የምመሰክረው ነገር የለም። ስታይ አይደለ የሆነ ነገር የምትመሰክረው። ግን ሚስት የሌለችበት ቤት ልጅ የሌለበት ቤት ሰራተኛና ባለቤቱ እንዴት ይቀመጣል? የሆነ ነገር ባይኖራቸው ማለት ነው። የሆነ የራሴ ጥርጣሬ ነው። አላቅም እሱ ይሁን አይሁን አላቅም። ግን የሆነ ሰውም ሲያወራኔ እንደዚህ ብዙ ጊዜ ጆሮዬንም ሰጥቼ አላዳምጥም። የሚያስጨንቅሽም የሷ ጉዳይ ነው። የሷ ጉዳይ ነው። እኔ ምን አገባኝ? እንግዲህ እስቲ ከፈጣሪ ጋር ያው እኛም ለማግኘት እንሞክራለን። እሷን ያው ነገሮችን ለማጣራት እንሞክራለን። ያው እዚህ ሰፈር ውስጥ ናቸው መሰለኝ አይደል? አዎ። ስለዚህ ምንድነው አንቺ ሁሉ ጊዜ እንደምትጠይቂው ሄደሽ ትጠይቂልናለሽ። ያው ድብቅ ካሜራ እንይዛለን፣ አንቺ ጋር ይለጠፋል። ከዛ ውጪ ሄደሽ እዛ እያንዳንዱ ነገር በማጣራት ጥያቄዎችን በመጠየቅ ሳትፈሪ ሁሉ ጊዜ የምትጠይቀውን ባለቤት የት ነው ያለችው? በቃ ይሄንን ጥያቄ ነው ልጠይቅልኝ የምፈልገው። ባለቤት እባክህ የት ነው ያለችው? እውነቱን ንገረኝ፣ ቤተሰቦቿም እየተጨነቁ ነው። እስኪ የሚለውን ምላሽ እኛ ቁጭ ብለን እንከታተል። እሺ በቃ እዛ ውጪ ላንቺ ዛቻ ወይ ደግሞ ሌላ ማስፈራራቶች ካሉ እኛ በቅርበት ነን። ያየሽ ሁሉ የህግ አካል አንቺ ለመርዳት የመጣ ነው። ገብቶሻል? እና ምንም ከፈጣሪ ጋር ምን ችለውን ሁሉ እናደርጋለን። አንቺ ምንም አታልቅሽ፣ የሚያስለቅስ ነገር የለም። እሺ አደራ አታልቅሽ፣ ምንም የሚያስለቅስ ነገር የለም። እኛ ምንድነው እውነቱን ነው በቃ ለማጣራት ምን ሞክረው። በዚህ ሁሉ መሀል ይገባኛል ስሜትሽ፣ አበልጅ፣ እንደ እህት፣ እንደ ጓደኛ፣ እንደ ጎረቤት በጣም ብዙ ነገር ናት ሴት፣ ይገባኛል። ግን እውነቱን ማወጣጣት ነው እዚህ ጋር የሚቀድመው። የት ሄደች? 1 አመት ሙሉ ስጠፋ አንቺ እንደተጨነቅሽ ሁሉ አሁን ከነገርሽ በኋላ ራሱ ተጨንቄያለሁ። ተረድተሽኛል? በቃ ስለዚህ እውነቱን ለማጣራት እውነቱን አብረን ለማየት ነው እንትን የምንለው። ታልቅሽ የኔ እህት፣ ከፈጣሪ ጋር እንግዲህ ያለችበትን ለማወቅ እንሞክራለን ማለት ነው። ስለዚህ ምን አድርገው እዛ ቤቱ አቅራቢያ እንሄድና ካሜራ እንለጥፍልሻለን። ሳትፈሪ ሳትጨነቂ በቃ ጥያቄ የት ነው ያለችው? አሁን ሲመስለኝ ጠዋት አካባቢ ነው ሊያወጡም ይችላሉ ከቤት። ለዛ ነው ጠዋት የመጣሁትና እዛ ሄደሽ ያንን ነገር ትጠይቂያለሽ። እሺ በጣም ጥሩ። እሺ አደራ እንግዲህ ፈጣሪ ይርዳል። ሻንሽ እንግዲህ ውድ ተመልካቾቻችን እህታችን ቅድስት የሰጠችን ጥቆማ አለ። ይሄንን ጥቆማ ደግሞ መነሻ በማድረግ ነገሮችን አጣርተን እቺ ሴት እቺ እናት የት ነው የጠፋችው? ልጆቿን ጥላ የት ነው ሄደችው? እንግዲህ እናት 1 አመት ሙሉ ጸበል ተብሎ ሄዳ አትቀመጥም፣ ለዛውም ልጆቿን ጥላ። እንደው በዚሁ አጋጣሚ ወደ ውጭ ሀገር እሄዳለሁ ወይ ደግሞ ቤተሰብ ውጭ ሀገር አላት እንደዚህ አይነት ነገር አላት? ዛሬ የላትም፣ ክፍለ ሀገር ናቸው ቤተሰቦቿ። ክፍለ ሀገር? አዎ ምናልባት ካለ ብዬ ነው። ምናልባት ውጭ ሀገር ሞታ ነው የምትደብቀው ነገር ይሉ። በጣም ጥሩ። ስለዚህ እቺ ሴት እንግዲህ የት ነው የሄደችው? ምንድነው የሆነው ነገር የሚለውን በመጀመሪያ ደረጃ መልካም ነገር እንዲሆን ነው እኛ ምኞታችን። እህታችን ካለችበት በሰላም እንድትገኝ ነው።
እውነታውን ማወቅ የምንፈልገው። ከዛ ውጭ ግን ያሉ ሌሎች ነገሮችም ካሉ እንግዲህ እኛ እንደ ክሩ ተወያይተን ነገሮችን ለማንቀሳቀስ እንሞክራለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን በጠዋት እዚህ ተገኝተናል ማለት ነው። ነገሩን ለማጣራት በቀጥታም እንደምናደርገው ቅድም እንዳልኳችሁ ካሜራ ነው ለዚች እናት የሚገጠምላት ካሜራማን አዘጋጅና ጊዜ መጨረስ የለብንም። በጠዋት ከቤት ሳይወጡ ይህንን ጉዳይ አጣርተን መድረስ አለብን ማለት ነው። ያው እህቴ አብራኝ ትገኛለች። በጠዋት ነው እኛም የመጣ ነው። ስለዚህ ግቢና እንዳልኩሽ የምትፈልጊውን ጥያቄ ሳትፈሪ ሳትሸማቀቂ ጥያቄዎችን ጠይቂ። እሺ ምንም እንዳትፈሪ፣ እኛ አለን። እንግዲህ ይሄ ሁሉ ያየሽው የህግ አካል ሁሉ ከአንቺ ጎን ነው። እሺ በቃ ስለዚህ ቶሎ በላ አዘጋጅላት። አብራችሁን ቆዩ። በጠዋቱ ደግሞ ማን ነው? ታናደር ጋሻይሌ እንዴት ነህ? እንዴት አደርሽ? ሰላም ነህ? ሰላም አደርሽ? አለን እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ምንድነው አንቺ በጠዋት እየመጣሽ የምትረብሽኝ? ጽጌ አልመጣችም? ጽጌ ቤተሰቦቿ ጋር ሄዳለች አላልኩሽም እንዴ? ቤተሰቦቿ ጋር ሄዳለች። ጸበል እጠመቃለሁ ብላ ቤተሰቦቿ ጋር ሄዳለች። ቤተሰቦቿ እኮ ለኔ እየደወሉልኝ ነው። ቤተሰቦቿ ለኔ እየደወሉልኝ ነው። ዞር በል በእናትህ። አትረብሽኝ በእናትሽ። የምን ጽጌ ነች? እዛ የለችም እኮ ቤት ጸበል ናት። ለምን ትላለህ? እውነተኛውን ነገር ለምን አትነግረኝም? አትረብሽኝ በጠዋቱ ወይ የጸበል ናት። እሺ ንገረኝ። የጸበል ናት። ሰበብ እንዳትሆኝ። የጸበል ናት ንገረኝ። በቃ አምላክ ዞር በይ። ሰው እንዴት ይሄን ሁሉ ጊዜ ይጠፋል? ዞር የጸበል ናት ንገረኝ። እሺ ነግሬሻለሁ። ፍቅር ቆይ ቀስ በይ ቆይ። የጸበል ናት። ምንድነው ነገርኩሽ? ጸበል ሄዳለች አልኩሽ። ቤተሰቦቿ ጋር ጸበል እጠመቃለሁ ብላ ሄዳለች። ገጠር አላልክም እንዴ? ነገርኩሽ። ቤተሰቦቿ ጋር እንዴ እሷን ፍቅር ነው ያልካት? አዎ። ለዚህ ነው የምታመነጫጭቀኝ? አዎ ሄዳለች ቤተሰቦቿ ጋር። እሺ እሷ የት ነው ያለችው? ነው ያለችው ዛሬ? የለችም ጽጌ። ወዳ ሂጂ። ፍቅር አልካት? አንቺ ሰበብ እንዳትሆኝ በጂ ዞር ትዝጋ፣ በሩን አትዝጋ። የጓደኛዬ ቤት እኮ ነው። ፍቅር ትላለህ እንዴ ደግሞ እሷ? ዞር በይ። አዎ ህጋዊ ባለቤት ይቺ ነች። እኔ ማጣት ለምንድን ነው የምታመነጫጭቅኝ? ህጋዊ ባለቤት እሷ ነች። ሴት ሆነሽ በሴት ትፈርጃለሽ? ጸበል ሄዳለች ብለንሽ የለ እንዴ? ምን አርጉ ነው? እሺ የት ጸበል ነው? እኔ ዛሬ ማወቅ እፈልጋለሁ። ወይ ልጆቿን ያሉበትን አገናኝ። ልጆቿን ልጄን አገናኘኝ። ትንሿን ልጄን የለም ልጅ የምን ልጅ? የት ናቸው እነሱ? የለም ማንም የለም። ምን አድርጋቸው ነው? ነገራቸው የሚልሽንም አትሰሚ። ሁልጊዜ ጠዋት እየመጣች ለምን ትረብሸናለች? ትዳራችንን ለምን ትበጠብጫለሽ? እኔ እኮ አንተ ግን ምንድን ነው የምትሆኚው? ምን ፈለግሽ? ተው ግን ኃይሌ ተው፣ እንደዚህ ልክ አይደለም። አንቺ ተውኝ በእናትሽ። ተው በቃ አምላክ አብሮ መብላት ቀላል አይደለም። ውጭልኝ ብዬሻለሁ። ውጭልኝ። አንድ ነገር ሳላደርግሽ ውጭልኝ። አንቺ ሴትዮ፣ ሌላ ሁሉም ነገር አንቺ ሴትዮ ሰበብ እንዳትሆኚ በእጄ ነግሬሻለሁ። በእጄ ሰበብ እንዳትሆኚ። አትዛትብኝ። መዛት አትችልም። አትዛትብኝ። ምንድን ነው የምትፈልጊው? እኔ ጽጌን ነው የምፈልገው። ያለችበትን እኮ እሺ ልጆቹን እኔ ነገርኩሽ። እሺ ልጆቹን ይዛቸው ነው የሄደችው። እሺ ልጆቹን እስቲ ንገሪያት በእናትሽ። አልሰማም። ቤተሰቦቿ እኔን እኮ እያስጨነቁኝ ነው። የት ነው ያለችው እያሉ እንዴ። ሰላማዊ ነው። ሁሌ ስመጣ ጸበል ናት ትላላችሁ። የት ጸበል ናት? እኔ የኔ ቤት ጽጌ የለችም። እኔ ትታ ሄዳለች። ሄዳ ቤተሰቦቼ ጋር ብላ ሄዳለች። እኔ ሚስት አግብቻለሁ። ህጋዊ ሚስት ነች እቺ። እኔ ካገቧት 4 ዓመት ነው። እሷ ሚስት ናት? አዎ ህጋዊ ሚስቴ ነች። ሰራተኛ አይደለች? ባለቤቴ ነች። ጽጌ ሰራተኛ አይደለችም። ባለቤቴ ነች እቺ። እኔ ባለቤቴ ነች። የተጋባንበትም ማስረጃ አለን፣ መረጃ አለን። እኛ መንግስት ያወቀ ማስረጃ መረጃ አለን። እኛ ጋብቻ የተጋባንበት ማስረጃ አለን። ባለጌ አንተ ማን ባለጌ? ኧረ እባክህ ዝም በይ።
ሰራተኛን አግብተህ ባለጌ ስትይ ሰራተኛ ስትይ ይሄ እኮ ብልግና አይደለም። ሰራተኛ ሰው አይደለም። እና ታዲያ እሷ ከሷ ጋር ይኖርሽበት ቤት አንቺ ባሏን ታገለሽ ማለት ነው እንዴ? ለዚህ ነው የምትቆረቆሪለት። እኔ ስመጣ የምታመነጫጭ ምንም እንደዚህ እንድትናገር። እሺ አሁን ልጆቹ ያሉበትም ብቻ ማንም ልጅ የለኝም እኔ ልጅ የለኝም። ሂጂ ማጣራት የምትፈልጊ ቦታ ካለ ሂጂ እናጣራ። ይዘሽ ነው ሂጂ የምትፈልጊው ሰው ይዘሽ እኛን አጨቅጭቅ። የተጋባንበት ቀን እኛ ማስረጃ አለ። እኛ መረጃ ላሳይሽ እንደ ጋብቻ ያደረግንበትን ላሳይሽ ማስረጃ ላሳይሽ። አንቺ ሴትዮ በእጄ ሰው እንዳታሳስችኝ። በቃ ምላ ወጨለኝ ባለጌ ወይኔ ጓደኛዬ ወይኔ ለካ ሁሉ ጉድ አለ እንዴ? ወይኔ አልወጣም ከግቢ ውጭልኝ ጓደኛዬ ውጭልኝ። በቃ ምላ ከግቢ ውጭልኝ እንዴ ውጭልኝ። መልካቶቻችን እንግዲህ ያው አንዳንድ ነገሮችን አጣርተን ተመልሰን መጠናል። እንግዲህ እቺንም ሴት አባሮ ገፍትሮ ነው ያባረራት። ምንም አላውቅም አይነት ነገር ከዛ በላይ የማይባሉ ብዙ ነገሮችንም በቪዲዮ አይተናል። እንዴት እንደሆነ አላውቅም። ሰራተኛዋን ካገባዋት 4 አመት ነው ብዙ ነገር ነው ሲል የነበረ ግን አውቆ ለማናደድ ይመስለኛልና እንደዛ ሲል የነበረው ብቻ ግን ሚስቲያም ከጠፋች 1 አመት ነው ገና። እነዚህ ነገሮች አጣርተን አሁንም እውነቱን ከክሮዎቻችን ጋር ተመካክረን ለማጣራት እንሞክራለን። ደግሞ ሳይወጣ መግባት ስላለብን ሰዓትም ስለሄደ በጣም ኦልሞስት ለ2 ሰዓት ያክል እዚህ ሰፈር ውስጥ አንዳንድ ነገሮችን ስናጣራ ነበር። አሁን ግን ውስጥ ገብተን ነገሮችን የምናጣራበት ሰዓት ደርሷል። ይታሉ ይግቢ አይደል? ይሄ ነው መሰለኝ። ና ግባ። ዝጋው እሱንሽ ሰላም። የአቶ ኃይሌ ቤት ነው? እንዴት ነህ? ደህና ነህ? ሰላም ነው አቶ ኃይሌ እርስዎ ነው? ራሴ ነኝ። ሰላም ነው? እግዚአብሔር ይመስገን። እኔ ልዑል እባላለሁኝ። እሺ፣ ለምን ጉዳይ መጣ? ከቲቪ ፕሮግራም ነው የመጣሁት። ኦኬ። ግን ያው ካሜራ አለ። እኔ ሳታስፈቅድ ፕሮግራም ከኔ ጋር ሳትይዝ ካሜራ ለመቅረጽ በሕግ እንደሚያስቀጣ ታውቃለህ? ትክክል። አዎ። ሰውየው ፈቃደኛ ሳይሆን አንድ ሰው መጥቶ መቅረጽ በሕግ እንደሚያስቀጣ ታውቃለህ? ትክክል። አሁን ለምን አክሲደንታል ቀረጻ ስላጋጠመኝ እንደዚህ አይነት ነገር የለም። አክሲደንታል ቀረጻ ስላጋጠመኝ እንደዚህ አይነት ነገር ቤት ውስጥ የለም። በሕግ አምላክ ትወጣልኛለህ? እወጣለሁ፣ ችግር የለውም። መውጣት አይቀርም። ወደ ሌላ ነገር ሳንገባ በሕግ አምላክ ቆይ ተረዳኝ። እኔ አባት እኔ ምንም እረዳ ነገር የለም። ይኸውልህ በትክክለኛ ምናልባት ሰዓት ከሌለ እኔ አሁን የምሄድበት ስራ አለኝ። እኔ ሳትጠይቀኝ ግቢ ውስጥ በመግባት በሕግ ያስጠይቃል። አንደኛ ነገር፣ ሁለተኛ ነገር ደግሞ የኔን ፈቃደኝነት ሳትጠይቅ እዚህ ድረስ መምጣት ትክክል አይደለም። ካሜራውን አቁመው አባቴ። ይቆማል፣ ችግር የለውም። ካሜራ አንዴ ሲመስለኝ ልትወጣ ነበር መሰለኝና ልትወጣ ከሆነ ደግሞ እኛ እንወጣለን። ችግር የለውም። ለስራ ልሄድ ስለሆነ በምንግባባ ቋንቋ ልንገርህ። ካሜራውን አቁምና ካሜራውን አቁመን ማውራት እንችላለን። ማውራት ካለብን ትክክል ነው። ተረድተኛል? ስለዚህ ካሜራውን አስቆምልኝና አሁን ያው መጀመሪያም 30 ደቂቃ እሰጥሃለሁ። ስራ ስላለብኝ ልሄድ ነው። ጥሩ። አይ ከካሜራው በፊት ልንገርህ፣ ከካሜራው ከመጥፋት በፊት የመጣሁበትን ዓላማ ሳልነግርህም አንተም ሳትረዳኝ መፍረድ ስለማትችል ማለት ነው። እሺ ንገረኝ። እኛ ያው ቤት ለቤት እየዞርን አሁን ባለው አደረጃጀት ጥሩ የሚሰሩ ጠንካራ ሰዎችን እየዞርን ከዓለም ባንክ በተገኘ የገንዘብ ድጋፍ ሰዎች ተደራጅተው የራሳቸውን ስራ ካላቸው ስራቸውን አስፋፍተው ሌላ የተሻለ ስራ እንዲሰሩ፣ ካልሆነ ደግሞ ጀማሪ ከሆኑ ፕሮፖዝ አድርገው ቢዝነስ ፕላን ፕሮፖዝ አድርገው ሰዎች ስራ እንዲሰሩና የብድር የተለያዩ አይነት አማራጮች ስላሉ እኛ ደግሞ እንደሰማነው እዚህ 04 ወረዳ ማለት ነው እንደሰማነው እርስዎ በጣም ጠንካራ ሰው ነዎት አይደል? አዎ፣ ጥሩ ስራ እንደምትሰሩ ሰምተን ፕሮፖዝ የምናደርገው ደግሞ ቤት ለቤት በመዞር ነው። ይሄን እንግዲህ ካሜራ የምቀርጸው ይሄን ካሜራ የምቀርጸው አንዴ አዳምጠኝ። እሺ፣ መጀመሪያ እኔ ልጠይቀኝ ይገባል። ኦፍ ኮርስ አሁንም ለመጠየቅ ነው የመጣሁት። እኔ ልጠይቀኝ ይገባል። ካሜራውን አሁንም አዳምጠኝ። እኔ ልጠይቀኝ ይገባል ስለ ከኔ ጋር ፕሮግራም ይዘህ እኔ መጀመሪያ ፈቃደኛ ነው። አሁን ይሄ ላንተ ነው ጥቅሙ። እኔ አሁን በስልክ ደውለህ አሁንም አልተረዳኝም። በስልክ ደውለህ ለእኔ ነግረኝ ነው እንጂ
ዝም ብለህ መተህ ስላልከኝ ነው አይደለም። ስልክህን አናውቅም። አሁን ለምሳሌ ይኸውልህ ልንገርህ፣ አቶ ሚኪያስ የሚባል ጓደኛ አለ አይደል? አዎ እርግጠኛ ልክ ነህ። አሁን እሱ ጋር ሄደን ነበረ። እሺ ባይዘው እሱ ነው ወደ አንተም የጠቆመኝ። ኦኬ እውነቱን ነው የምነግርህ። ጥሩ ወዳጅ ነው። አዎ ጠንካራ ሰው ነው። ለእሱም እንደዚህ አይነት እድል ብትሰጡት ብሎ ነው። እሱ የእድሉ ተጠቃሚ ነው። ስለዚህ ይህን ቪዲዮ ደግሞ የምቀርጸው የስራ ኃላፊዎች እንዲያዩት ብቻ ነው። አይጠቅመኝም አያገለግለኝም ካልክ እንግዲህ እኛም መሄድ እንችላለን። ሰላም ነው። ና ገባና እናውራ። ሰላም ነው። ና ገባ። ሰውም አለ። እኔ ይቅርታ ባለቤት ያለች ና ገባ። ኦኬ እሺ፣ ሰላም ነው። ያው እንዳልኩ ነው። ሌላ የተለየ እንትን የለንም። እሺ ያው እንግዲህ ውድ ተመልካቾቻችን ወይም ደግሞ የስራ ኃላፊዎች ይሄን ቪዲዮ ያዩታል ማለት ነው። ምንድነው እንዳልኳችሁ ነው። ምንም በመጀመሪያ ደረጃ ስላስገባችሁኝ አመሰግናለሁ። ታስገባኛለህ አላልኩም መጀመሪያ መነጋገር ስንጀምር ማለት ነው። በዋነኝነት የመጣሁበት ጉዳይ እንዳልኳችሁ ነው። ወይም ደግሞ እህት ያልሰማሽኝም መሰለኝ ውስጥ ሆነሽ የስራ እድል ለማመቻቸት ነው ለዜጎች እና ያው የቲቪ ፕሮግራምም ቢሆን እንግዲህ ሰዎችን ለማበረታታት ትልልቅ የስራ ኃላፊዎች አይተው ለእናንተ የስራ እድል ለመስጠት ነው። ቆይ አንዴ ያልቁም እዚህ ጋር ቅድም ስትቀርጽ ቅድም ላናገርህ ስትገባ ቤቴ ኮፍያ አለበስክም ማክስ አላረክም። አሁን ማክስ እና ኮፍያ አድርገህ ለምንድን ነው የምትቀርጸኝ? ለምንድን ነው የምታየው? አቁም አንተ ካሜራውን። ቆይ ማስክ ያው አቁም አንዴ። የኔ ወንድም ተረጋጋ። የኔ ወንድም ቅድምም አድርጌ ነበር ወይ ስላላ አይደለም። ቅድም ማክስ አላረክም። ይሄንን ያደረኩበት ምክንያት ደግሞ ለምንድን ነው ዝቅ ያደረግከው? አሁን ችግር የለውም። ምንድን ነው? ምን አስበህ ነው? ኮፍያና ማስኩ አይደለም እዚህ ጋር ምን አስበህ ነው? ተረጋጋ። ይኸውልህ የስራችን ሁኔታ ተላላፊ በሽታዎችን ወደ ሰው ቤት ይዘን እንዳንሄድ ያስገድዳል። ፌስ ማስክ ማድረግ ለዛ ነው። አይ ኮፍያውን ስላደረክ ነው። ኮፍያውማ ምን ችግር አለው? ኮፍያው ብርድ እኮ ነው ገና ጠዋት አይደል? ለዛ ነው። ሌላ የተለየ ነገር ተረጋጉ። አዎ በእርግጥ ያው ባህላችን ነው። ያው አንዳንዴ እኛም እኮ እንደነግጣለን። ለዚህ ሰው ሽፍንፍን ብሎ ሲመጣብን አንዳንዴ ያስደነግጥካል። ያ ነገር ስላለ እንጂ ሌላ ነገር አስበን አይደለም ወንድምኛም። ለዛ እረዳለሁ። ያው እንግዲህ በቻልኩት አቅም ዝቅ ለማድረግ እሞክራለሁ። ያው ዙሮ እንዳልኳችሁ ነው። ጆሮም ስለሚባረር ለዛ ነው። ጠዋትም ማለት እውነት ነው። እስኪ እንተዋወቅ። አቶ ኃይሌ እንኳን ሰምቻለሁ። እህቴ ማን ትባያለሽ? እኔ ብሩክታይት። በጣም ደስ ይላል። እንዴት ነው ኑሮ፣ ጤና? ባለትዳሮች ናችሁ? በእውነት አትመስሉም ግን ምንድነው? እህትና ወንድም ነው የምትመስሉት። እንዴት የማትመስልበት ምክንያት እንዴት? አይ እህትና ወንድም ነው የምትመስሉት ለማለት ነው እንጂ በጣም ቆንጆ ባለቤት፣ መወዳት፣ ማከብራት፣ ለኑሮ ያሳቢ ትጉ። እሷ ባትኖር ኖሮ እኔ ብዙ ነገሮች ይበላሹ ነበር። እሷ ባጠገቤ መኖሯ ብዙ ነገሮቹ መንገድ እንዲይዙ አድርጓል። ያው ጓደኛዬ እንደነገረ ከሆነ ያው ጠንካራ ነው ብሎ እንደነገረ እሷ ካጠገቤ መኖሯ ነው የጥንካሬ መሰረት ነው። ኦኬ በጣም ደስ ይላል። ምን ያክል ጊዜ ሆናችሁ በትዳር? እኔና እሷ ከተጋባን አንድ አመት። ኦኬ በጣም ደስ ይላል። እና ልጆች ምናምን አልወለዳችሁ? ገና እኮ ነው በአመት ገና። ያው በአንድ ቀንም ቢሆን እኮ ይወለዳል። ፕሮግራም ያስፈልጋል። እውነት ነው። ያው ግን አንድ አመት ሙሉ እኮ። በሌላ በኩል ደግሞ እዛ ጋርም የልጅ ፎቶ ስላየሁ ነው እንደዛ የምለው። የት ልጆች ናቸው? እዛ ጋር የት ልጆች? የት ልጆች ናቸው? አሁን ሄዷል እነሱ ጋር። እኔ አብራም የሆነች እናት አለች ከጎን ነው። ምን እህት ናት ያቺ? እህቴ ነች። በጣም ደስ ይላል። እንዴት ነው ታዲያ ህይወት፣ ጤንነት፣ ስራ ላይ ነው? መልካም ነው። ያው እሷ የቤት እመቤት ነች። ምን ስራ ላይ ነው የተሰማራኸው አንተ? እኔ እንግዲህ የአየር ባየር ነው የምሰራው። የግል ስራ ነው። ኦኬ የግል ስራ ነው የምሰራው። እና ውጤታማ ነህ? አዎ እግዚአብሔር ይመስገን ነኝ። የዕለት ጉርሻችን ያኖረናል። ጥሩ ነው። አይ ጥሩ ነው። በዋነኝነት ስራ መስራት በጣም ጥሩ ነው። ኑሮ ውድነት አለ። ምን ስራ ላይ መሰማራት ትፈልጋለህ? ያው ያለውን ስራ ላይ ማጠናከር ነው። ስራ ላይ አየር ባየር ነው የምሰራው። ወደ ንግድ ባረገው ቋሚ ንግድ ማለት ነው። አዎ አንቺ እህቴ ስራ የመጀመር እቅድ የለሽም? ፍላጎት የለሽም? እሱማ ይኖረኛል። እንዴት አይኖረኝም ብለህ ነው? ግን ያው ቆንጆ ባል ነው ያለኝ፣ የሚሰራ ታታሪ ባል ስላለኝ ያው እኔ ደግሞ የቤት እመቤት የቤቱን ስራ ሰርቼ ጠብቀዋለሁ። ያለንን ነገር ቤቴ ሆኜ ጠብቀዋለሁ። እሱ ደግሞ ሰርቶ ያመጣል። በተጨማሪ ደግሞ አስፈላጊ ከሆነ ኑሮ ከከበደን ደግሞ
ወተን የመስራት እድሉን ካገኘው እሰራለሁ። የሚያግደኝ ነገር የለም እና ያው ጥሩ ባለቤት ስላለኝ ስለዚህ ተጋግዛችሁ ትልቅ ደረጃ መድረስ ትፈልጋላችሁ? አሁን ባለው ሁኔታ የሚሰራው ነገር እኔም በመሰራው በቂ ነው። ባለው ሁኔታ ያው ቤቱን ያስተዳድራል። ቤቱ ማስተዳደር የእህቶቼን ልጆች እረዳለሁ። ያው ፎቶ ለምታየው እህቴንም እረዳታለሁ። አሁን ባለውበት ነገር እውነታችሁ እህት ናት? እህቴ ነች። አትመስልም ግን። ኧረ እህቴ ነች። ምን ነው አባቴ ችግር አለ እንዴ? አጥብቀህ በጣም ጠየቅከን ማለት አይ በጣም ስለ ፎቶም ስለ ልጅም ስለኛም የመጣው የሥራ እድል ብለን የመጣው ልክ እኮ ነው። ሌላ ነገር ታዲያ የምትጠይቀን ምንድነው? መች ጠየቅኩኝ እኔ? አይ በጣም ስለ ህይወታችንም ስለምንሰራው ነገር አጥብቀህ እየጠየቅከን ነው እኮ። አይ ተው እሱ ያው ሰው ኃይልዬ አንተ አልገባክም እኮ ሰውየው ነገር እኮ ሌላ ነገር የፈለገ ነው የሚመስለው። እንደው ልክ ነሽ ተረጋጊ እንጂ እኔት እሱን አይደለም እኮ መረጋጋት አለመረጋጋቱ ሳይሆን ወንድሜ መጠየቅ ያለብን ነገር ጠይቀን ስለ ስራው ጉዳይ ግባና እናውራ ነው። ስለ ስራ ነው እያወራን የነበርከው። ለጠየቀኝ ጥያቄ እውነተኛ የሆነውን ነገር እየነገርኩ ነው ያለው። እኔ እህቴ ነች ብዬ ነገርኩ፣ የእህቴ ልጆች ነው ብዬ ነገርኩ። አሁን እኔ በማገኘው በቂ ነው ካልኩ ማለት አሁን አንቺን ያበሳጭሽ ምክንያት ምንድነው? አንተ እህቴ ነች ካልኩ ማስረጃ ነው የምትፈልገው? ኧረ እኔ ምንም ማስረጃ ለምን ማስረጃ? ስለዚህ ሳይሆን የምትጠይቀን ነገር ግራ ሆነብኝ። የመጣው ሌላ ነገር ነው። መሸፋፈን ሳያንስ ተጨማሪ ነገር ያወራክ ነው። እንደዚህ የምትንገበገቢ ከሆነ አንድ ጥያቄ ልጠይቅሽ። ጠይቃት ትችላለህ። እዚህ ቤት በሰራተኝነት ስንት ዓመትሽ ነው? ማን ነው ሰራተኛ? ምንድነው የሰማኸው ነገር አለ እንዴ? ማለት ማን ነው ሰራተኛ? እንዴት እንደዚህ ልትለኝ ቻልክ? ሰራተኛ ማን ነው? ማን ነው ሰራተኛ? የጠየኳት እኮ እሷን ነው። እንዴት ልትል ቻልክ? ሰራተኛ የምታውቀው ነገር አለ ማለት የምታውቀው ነገር አለ? ሰራተኛ የምትለው ታውቃታለህ? ማን? እሷን የቤት ሰራተኛ እንደሆነ አይደለችም። ማን ያለ? ባለቤቴ ሰራተኛ ናት። ማን ያለ? ባለቤቴ ነች። እሷ ባለቤቴ ነች። ባለቤቴ ህጋዊ ባለቤቴ ነች። ነገርኩህ። ከመቼ ጀምሮ? እኔና እሷ አንድ አመት ሞላን እያለህ እኮ ከተፈራረምን 6 ወር ነው። በግ ከተፈራረምን ምንድነው የምትቀባጅረው? ምንድነው የምቀጃብረው? ትልቅ ሰው ነህ አይደል? እንዴት? ቆይ ትልቅ ሰው ነህ አይደል? ትልቅማ ትልቅ ነኝ። ምንድነው? ጽጌ የት ሄዳ ነው? ጽጌ የምትባል ልጅ ነው ያላቀው። ማነች ጽጌ? ጽጌ ማለት ጽጌ ማነች? የዚህ ቤት እማወራ። ጽጌ ማነች? ጽጌ የምትላት ማነች? ጽጌ ማለት የዚህ ቤት እማወራ። ኧረ እኔ ጽጌ የምትባል ሴት አላውቅም። ቀልዱን ተው። ኧረ አንተ ተው። ምን ፈልገህ ነው የመጣው? ማን የላከ? አይ ልጅ እኔ መጀመሪያ ሰውዬ አልጣመኝም። እኔ ማን የላከ? የሆነ ሰው እንደላከው እርግጠኛ ነኝ። ማንም ያቺ ጠዋት ደግሞ አንዷ ቀሻ መታ ደግሞ ጠዋት እንደዚህ። ዛሬ ደግሞ ምን አይነት ቀን ነው እንዴ? ዘንድሮ ደግሞ ምን አይነት ነገር ነው የሚመጣብኝ እንዴ? የነገሩ ሰዎችን ጠይቃቸው። ወይም ደግሞ እዛ ጋር የማያቸው ፎቶ ልጆች ናቸው። የኔ ልጆች አይደሉም። ነገርኩ። ማስረጃ አለ፣ መረጃ አለ የኔ ልጆች ለመሆኑ። አንተ የኔ ልጆችን አንተ ነህ የኔ ልጆች የምትለው? አንተ ከኔ ጋር ነበርክ እንዴ? ጠይቀኝ እስቲ። ምን ያክል ነው ሰው ለጭካኔ እንደዚህ የተነሳው? ማለት ሚስትና ልጅህን የሚያስክል ማለት? ኧረ እኔ ሚስትና ልጅ የለኝም። ይኸው ሚስቴ እችት፣ ባለቤቴ እችት። የተጋባንበትም ህጋዊ ወረቀት ማሳየኝ እኮ ጽጌ ናት። አሁን ጽጌ የምትባል ሴት የለች። ውጣልሽ ነው ውጣልሽ። ለምን አነካም? ምን ልጠው ነው? ኧረ በስመ አብ አይ ልጅ ዝም በይ። ኧረ እባክህ ዝም በይ። ና ተኩስ ከፈለግ የምፈልገውን ነገር ለምን አትነግረኝ? ቁጭ በይ አንቺ። አልቀመጥም። ምን ይፈራል ብለህ ነው? ይፈራል ብለህ ነው? ና ኧረ ተው ተው። ልብ ካለ ተኩስ። ይኸውና ተኩስ። ኧረ ዝም በል። ኧረ ዝም በል። ኧረ ዝም በል። አይ ልጅ በእናትህ እንደው በእናትህ ወይኔ ጉዴ። አንተ ረፍ። ተኩስ ከፈለክ ይኸው ተኩስ። ችግር የለም ተኩስ። ችግር የለም ተኩስ። አልለቅህም። ህግ አስከባሪ እሺ። ኧረ ዝም በል። ምን ልታመጣ ነው? ዝም በል። እረፍ። አይ ልጅ ማንም አይፈራም።
ስነ ስርዓት ያዝ። ኃይልዬ ቆይ የሚፈልጉትን ነገር ቆይ እንንገራቸው። ቁጭ በል አንተ አስኮነ እኮ አለኝ። በዚህ እድሜ እንዳትዋረድ። ኧረ ግድ የለም ቁጭ በል። የመዋረድ ቁጭ በል እያልኩ ነው። ቁጭ በል ቁጭ በል። ውሻ ምን እንዳትሆን ነው? ፈትሾ እዚህ ጋር መሰሪያ አለኝ እያለ ነው። ጠጋ ብሎ ወደዛ ተነስ፣ በተነስ እዛ ቁጭ በል ቁጭ በል እዛው ቁጭ በልና ማለት አባቴ እንደው የምፈልገውን ነገር ንገረን። እሺ ቁጭ በል ፈልገህ ነው? ቁጭ በል አልቀመጥም። ልብህን ተረትርልሃለሁ። ቁጭ በል እያልኩ ነው። ቁጭ በል ቁጭ በል ቁጭ በል እንዳትነሳ። ምንድን ያለው እዚህ ውስጥ? አስፈትሽልኝ፣ አስገባና አስፈትሽልኝ። እሺ ምን ልታነሳ ነው? እዛ ጋር እጄን ሳብክ። ምንም የለም ዝም ብዬ ነው። አንተስ ሊያስክ መሳሪያ ለማረጋጋት ነው ነገሮች። ለምን እንደምትይዘኝ? ለምንድን ነው አንተ መሳሪያ የምታወጣው? ለምን እንደምትይዘኝ? እንዴት አልይዝም? ቁጭ በል። ምን ስለሆንክ ነው መሳሪያ የምታወጣው? ቤቴ ገብተህ ሽንታም። ማን ነው ሽንታም? አንተ ሽንታም ነህ። ኧረ ዝም በል በእናትህ። ዝም በል። ኧረ ዝም አልልም። ምን ታመጣለህ? ማን አንተ? ምን ታመጣለህ? ይኸውልህ ስነ ስርዓት ያዥ። ናሰረው ካሜራማን ናሰረው። ምን ስለሆነ ነው የሚያስረኝ? እንዴት እንደሚያስራሳይሃል። ምን ስለሆነ የምትፈልገውን ነገር እንደው ቁጭ በይ። እንደው በፈጠረ ሀብላጅሃለሁ እንደው ቁጭ በይ። እሺ እሺ ወንድሜ ጅነራል ወራላ ሰሩ ሽንታ ሰሩ በደንብ እንደው ወንድሜ የሚከፈልው ነገር ካለ እንደው ከፍለን ዝም በይ ነው የምልሽ። እሺ ውሻ ይኸው በቃ አታጥብቀው በእናትህ። እኔ እያሳመምከኝ ነው አንተ። በእናትህ ምንድን ነው እንደዚህ ማጥበቅ? ያው እሺ ብዬ ሰጠሁ አይደል እንዴ? እጄን እሺ ብዬ ሰጠሁ አይደል እንዴ? ማን እንደሆንኩ መጀመሪያ ሰው ማወቅ አለብሽ። ማን እንደሆንኩኝ ማወቅ አለብህ። ሰማኝ? ሰማሁ። ውሻ ተነስ፣ ተነስ፣ ና ተነስ፣ ተነስ። ተናገር እንጂ ህግ ባለበት ሀገር ህግ አለ። ህግ ባለበት ሀገር ህግ አለ። ቤቴ ገብተህ ትመታኛለህ? ህግ ባለበት ሀገር ምን ልታለቅስ ነው? ባለበት ሀገር ቤቴ ገብተህ ትደበድበኛለህ? ሽንታ አንተ ነው ወንድ ታዲያ ተነስተህ የምትይዘኝ? ልዬ ምን ጉድ ነው የገባ ነው እንደው። ዝም በይ። ውሻ የሆነ ነገር እንኳን ካሉ ኃይልዬ የሚሰሙ ከሆነ ዝም በይ። የሆነ ነገር እንስጣቸው። ዝም በል። ምን አባህ ነው የምትሰጠኝ? ዝም በል። አሁን እስቲ እንማከር። እንደዚህ የጠየኩህን መልስልኝ። እንማከር እስቲ ወንድሜ፣ ቀስ በል። አንተ የጠየኩህን መልስልኝ ነው የምልህ። ቁጭ በል። ጽጌ የት ናት? አላውቅም ነው ጽጌ። ይኸውልሽ በጥፊ ሳላዞርሽ ጽጌ የት እንዳለች ነገር እኔ አላውቅም። እንዳነካብኝ ባለቤት እንዳነካብኝ እሷ እንዳነካብኝ እሷ ኧረ እባክህ እውነት እንዳነካብኝ እሷ እኔ እንደፈለግኩ አድርገህ እኔ እሷ እንዳነካብኝ። ኧረ ያለህ መከራ ዘመኖች። እንዳነካብኝ ቁጭ በል፣ አርፈህ ቁጭ በል። ተቀምጫለሁ። እንዳነካብኝ እሷን። እሺ አትንካት እሷን። የጠየኳት እሷን ነው። እኔን አናግረኝ። እሷ እንዳነካብኝ እሷ ውዴን እንዳነካብኝ። ውዴን ለሚበላን ቆሻሻ ውዴን እንዳነካብኝ። ቁጭ በል። ለራስህ ቁጭ በል። እሺ እንዳነካት እሷን። እኔ እቀመጣለሁ። እንዳነካት እሷን። እኔ እንደፈለግኩ አድርገኝ። ሰምተሽኛል አይደል? የጠየኩሽን ጥያቄ እንደፈለግኩ አድርገኝ። ዝም በል። እንዳነካት። እሺ እንዳነካት እሷን። አሁን አንተ ወንድ ነህ። ቁጭ በል እዛው። እግርህንም አስራለሁ፣ አፍህንም አስራለሁ። ፍልህ መብት ነው። ዝም በል። ሲሆን እሺ ለምጠይቃት ጥያቄ እሷን የምትመልስልኝ። እሺ እንዳነካት፣ እንዳመታብኝ። እሺ እንዳመታብኝ። ይኸውልሽ እኔ ሰምተሽኛል? ጽጌ የት ነው ያለችው? ኃይልዬ አንተ ንገራቸው። ከዚህ ሁሉ ጉድ እንውጣ። በቃ ይቅርብን ሁሉም ነገር ኃይልዬ። ምንድን ነው ይንገረኝ።
ንገረኛ ኃይልዬ ንገረው በቃ ጸበል እንደሄደች ንገረው በቃ ኃይልዬ ጸበል እንዴ እንዳለች ከዚህ በላይ እንዴት ማስረዳት እንዳለብን እኮ እኔም እኮ ግራ ገባኝ። ጸበል ነች ንገራት ያልሽው ንገር ምናምን ጸበል መሆኗ ነው። በቃ አንቺ አትናገሪም እሱን እኔን አታምነኝም ብዬ ነው። ምን ላድርግ አባቴ? አንድ ጥያቄ ሌላ የዚህ ቤት ሰራተኛ ነበርሽ? አልነበርኩም። ባለቤቱ ነኝ። ባለቤቴ ነች። አባል ጽጌ ሄዳለች። ጸበል ሄዳለች። ምን እና ጽጌ የቀድሞ ባለቤቴ በምን ተለያያችሁ? በቃ አልፈልግም ብላን ጸበል ሄደች። ተጣልተን። ልጆች አሏችሁ አይደል? የለንም። አትዋሽ። ልጆች አሏችሁ? የለንም። ያንተ ቤተሰብ ይኸውልህ፣ ያንተ ቤተሰቦች ጋርም እንዳሉ እኔ ልጆችን አውቃለሁ። ማን ያለው? ዝም ብዬ አይደለም የመጣሁት እዚህ። ማን ያለ? በደንብ አጣርቼ ስላለ ማን ያለ? አትጮህ። መጮህ መብቴ እኮ ነው። አንተ አስገድደኝ ስላሰርከኝ መጮህ አልችልም። አፍህን ነው ማዘጋ። ለምንድን ነው የምታዘጋኝ? የማውራት መብት እኮ አለኝ። የመናገር መብት አለኝ። የማውራት መብት አለኝ። በስነ ስርዓት ነው ማውራት የምትችል። አንተም እኮ አስፈራርተኝ። አፍ ተሰጠኝ ብለህ ዝም ብለህ አትዘረጥጥ። ስነ ስርዓት ያዝ እያልኩ ነው። አፍ ሰጠኝ ብለህ ዝም ብለህ መዘረጥ። እሺ የምትፈልገውን ነገር እኮ እየነገርኩህ ለምንድን ነው የምትማታው? በቃ አትምታት። እሷንም አትናገራት በእናትህ። ለምንድን ነው እሷ የምትናገራት? ምን አደረገች እሷ? አንተ ወንዱን ምን አደረገች እሷ? እየመታኝ ዝም ብለህ እያስፈራራኝ። ወንዱን ታዲያ ወይ ተኩስ ከትኩስ ምንድን ነው የምታስፈራራኝ እንዴ? ወይ ከሽኩ በሽኩ አታስፈራራኝ። ተኩስ ምንድን ነው ስታይኝ እኮ የመጀመሪያ የልጅ ልጅ እኮ ነው። የታቀኛለህ የልጅ ልጅ እኮ ነው እኔ ይሄኝ እስቲ መጀመሪያ ይሄኝ የልጅ ልጅ እኮ ነው። ለምንድን ነው ማለት እያስፈራራኝ በሽኩት እንዴ? ታዲያ እኔ የልጅ ልጅ አልሆንም? ትሆናለሽ ትሆናለሽ። ለምንድን ነው በሽጉጥ በጨብጭ ወንድ ነኝ እያስፈራራኝ ሽጉጥ ማንም ሰው ወንድ በቀረ ማንም ሰው ሽጉጥ ቢይዝ ይፈራል። ይኸውልሽ እንዴ ሰራተኛ ነበርሽ አይደል እዚህ ቤት ውስጥ? አዎ በጣም ጥሩ። አየሁ ሰማታል። አዎ አለች። አይደለችም። እና ምንድን ነው? አይደለችም። ባለቤቴ ነች። ሰራተኛ አይደለች። እሺ ጽጌ የት ነው የሄደችው? ይሄን ብቻ ነው። የት ጸበል? አታውቃትም እሷ ጽጌ። የት ጸበል? ጽጌን አታውቃትም። ይኸውልህ ዝም በል አታውቃትም ጽጌን። እንዴ ኃይልዬ በጣም እኮ አስጨነቀን። እንደው ምንድነው የምናደርገው? እንደው እኔ እኮ ግራ ቢገባኝ ነው አዎ ያልኩት እኮ። ተነሽ ሻው ተነሽ። እኔ ግራ ግብት አለኝ እኮ። ዝም በል እሺ ተነስቼ ሲያት ልጅ ወንድሜ ውጭ ቆይኝ፣ ብቻው ማውራት ፈልጋለሁ። በትንሽ እኔ እሱን ጥዬ የትም አልሄድም። ተነሽ፣ በጥፊ እንዳላዞርሽ ኃይልዬ። ውጭ ምንም አያደርገኝም። አደራህ ምንም አያደርገኝም። ውጭ ምንም አያደርገኝም። ውጭ ምንም አያደርገኝም። እንዳነካብኝ አንድ ነገር እንዳታደርገው እሷ። ኧረ በመድኃኒዓለም ወንዱን በፈጠረው ወንዱን እያስፈራራኝ ዝም በል ውሻ። ይኸውልህ ምንድን ነው የምትፈልገው? አዳምጠኝ፣ ንገረኝ። በስርዓት አዳምጠኝ። ካልሆነ ምንድን ነው የምትፈልገው? ረግጬህ ነው የምሄደው እዚህ። ወይ ጨርሰኝ። መጨረስ ከፈለግ ጨርሰኝ። ምንድን ነው የምትፈልገው? ልክስክስን ያልጨርስም። ጨርሰኝ መከፈለግ ምንድን ነው? ጽጌ የት ናት ያለችው? እኔ ጽጌ የምትባል አላውቅም። ጸበል ዳለች ስትለኝ ነበር። ታዲያ ማን ነው? ስታስፈራራኝ ነው። ስታስፈራራኝ ታዲያ ማንም ሰው ቢሆን በሽጉጥ ሲፈራ እንደዚህ ይላል። እስቲ ፎቶ ፈላልግ፣ ካሜራማን ቤት ውስጥ ፎቶ ፈላልግ። በፈጣሪ ፈላልግ። አብረህ ፎቶ ካገኘው ግን አልለቅህም፣ እመነኝ። አምጣ። እሺ ያው አንተ አይደል? አዎ። እቺ ማን ናት? ጽጌ ነች። ታዲያ ምን የምትቀባጥረው? ጸበል ሄዳለች አልኩ አይደል እንዴ? ምንህ ናት? የቀድሞ ባለቤቴ ነች። ጸበል ሄዳለች አልኩ እና ምን በምትክድ መች ካልኩ? ጸበል ሄዳለች አይደል እንዴ ያልኩት? ጸበል ሄዳለች አይደል እንዴ ያልኩት? እንካ እስከምጣ። እሺ ይኸውልህ እኔ አሁን ከአንተ ጋር ጭቅጭቅ እንፈልጋለን የመጣሁት። የት ጸበል ነው ሄደችው? ጽጌ አርሴማ ነው ሄደችው። የት አርሴማ? ጅሩ አርሴማ። እውነቱን ነው የምፈልገው። ዝም ብለህ አሁን እዚህ ጋር ይኸውልህ
ጅሮ አርሴማ ምናምን ብትል እሺ አሁን አንተ ምንድን ነው የምትፈልገው? ስነ ስርዓት ያዝ። ምንድን እንደራደር ነው የሚናገር? ዝም በል። ምንድን ነው የምትፈልገው? ዝም በል። እንደራደር ምናምን የሚባል ነገር የለም። ገንዘብ ፈልጌያለሁ የመጣሁት። እሺ ምን ፈልገህ ነው? የት ነው የሄደችው? ልጆችህ ቤተሰቦች ጋር ናቸው አይደል? ልጆች እህቶች ጋር ናቸው። እናትና አባት ቤት እንዳሉ ነው ያውቃለሁ። ውሸቱን ተወው ዝም ብለህ። ወይስ አሁን የምታውቀው ነገር የለም? አንተ አታጎምጉም። ምን አይነት ቀን ነው ዛሬ ደግሞ? ምን አይነት ቀን ነው ዛሬ ደግሞ? እሺ አሁን ምንድን ነው የፈለግከው? ንገረኝ። ይኸውልህ ቀልድ አይደለም የያዝኩት። የመጨረሻ ምላሽህ ጽጌ ጸበል ናት ነው? ተያዝኩ በቃ የመጨረሻ በቃ ተሸሽጎ ማይኖር ነገር እየጠየኩህ ነው። አሁን ምንድን ነው የፈለግከው? ንገረኝ በቃ። እንድነግርህ የምትፈልገው ምንድን ነው? እውነቱን እንድነግርህ ነው የምትፈልገው? እውነቱን ነው መስማት የምፈልገው። እውነቱን ልንገርህ። ጽጌ ጸበል አይደለችም። እህቷ ጋር ነው የሄደችው። የት? እህቷ ጋር ሄደች። የት? እህቷ ጋር እዚህ ጎጃም በደንብ እዚሁ ከተማ። ምን እየሰራች እህቷ ጋር? በቃ እኔ እና እሷ ስላልተስማማ ትንሽ በቃ እና ጎጃም በረንዳ ከሄደች ጎጃም በረንዳ ከሄደች ስማኝ፣ ጎጃም በረንዳ ከሄደች እኔ እኮ ስታስጨንቀኝ ፈርቼ እውነቱን ተናገር። ጎጃም በረንዳ ከሄደች ህፃናቶችን ለምን አንተ ቤተሰቦች ጋር አስቀመጠች? ተስማምተን ነው። አንድ አመት ከምናምን ጊዜ ነው ታዲያ። መብት አይደል እንዴ መውሰድ? እሺ አንድ አመት ከምናምን ጊዜ ነው። ልጅ መውሰድ አልችልም እንዴ? መብት አይደል እንዴ? አንተ እውነቱን ነው የምትነግረኝ? እንድትነግረኝ የምፈልግ አንድ ጊዜ ጅሮ አርሴማ ትላለህ፣ አንድ ጊዜ ደግሞ እዚህ። እውነቱን ነገርኩህ እኮ በቃ እውነቱን ልንገርህ ብዬ። ምን ልትሰራ ነው እዛ ሄደችው? እሺ በቃ ቤተሰቦቼ ጋር አረፍ ልበል ብላ ስለተግባባን አረፍ ልበል። ቤተሰቦቿ እኮ ትግራይ ነው ያሉት። ኧረ አንተ ደግሞ ከየት አመጣው? ቀልደኛ፣ በጣም ቀልደኛ ነህ። እሺ አሁንም የመጨረሻ አንድ ጥያቄ፣ ጽጌ የት ነው ያለችው? ነገርኩህ እኮ ጸበል ነው ቤተሰቧ? ቤተሰቧ ጋር ነች። የመጨረሻ ድምዳሜ ቤተሰቧ ጋር ነው አልኩህ። የእህቷን ስልክ ስጠኝ። ደውለላት ታውቃለህ? ተደዋውላችሁ ታውቃላችሁ? ስልኳን ስጠኝ። 0913 እየቀለድክ አይደለም አይደል? 0913 ጻፍ 85 ቆይ ቀስ በል እሺ። ከዛ በኋላ 85 ደውል። እየጠራ ነው። ማይሰራ ስልክ ይሰጣል። ቀልድህን ተወውና ማለት ነው። ከዚህ በላይ እኔ ከአንተ ጋር አልቀላለድም። ቁጭ እያልኩ ነው። ሁለተኛው ስልክ ነው ያለችው። እሺ እሰጣለሁ። ሁለተኛው ስልክ ጽጌ የት ናት? ስለ ስልኩ ተወው። ጽጌ የት ናት? የት ናት ያለችው? የት ናት? ጸበል ናት ወይስ ቤተሰብ? አንተ አፈር ጠጣ። አፈር ያስጠጣል። አንተ አልሰጠህም። እሺ በጣም እኮ ደበደብከኝ። ቀልድ እኮ አይደለም የያዝኩት። የት ናት ያለችው? እንዳመጣ ጸበል ናት። የት ናት ያለችው? እንዳመጣ አሁን አንተ ወንድ ነህ። ወይኔ በፈጣሪ ምን አይነት ሽጉጡን ወደዛ አድርጎ በእናትህ። እሺ ይኸውልህ አሁን ይኸውልህ ጽጌ አሁን የመጨረሻ ጥያቄ ነው የምናግርህ። ጽጌ ቤተሰብ ናት ወይስ? እነግርሃለሁ። እሺ እንዳንተካ እነግርሃለሁ። ቤተሰቧ ጋር ነው ያልኩህ እኮ። ቤተሰቧ ጋር ነች አልኩህ እኮ። የመጨረሻ ምላሽ ይሄ ነው? አዎ ቤተሰቦቿ ጋር ነው። እሺ አሁን ተነስ ነው ወደዚህ ተነስ ነው። እኔ ነይ አምጣልኝ።
አስገባልኝ ግቢ ግቢ ትሰሚኛለሽ? ቀልድ አይደለም የመጣሁት። አሁን ሰምተሽኛል አይደል? መሞት አትፈልጊም አይደል? አልፈልግም። እኔ ደግሞ ይኸውልሽ እውነቱን ካልነገርሽኝ እደፋሻለሁ። ምን አድርጌ ነው የምትደፋኝ? አባት እውነቱን ነው የምነግርሽ። አንቺ ወርተች አባትሽን ፈልጊ። እሺ ሰምተሽኛል አይደል? አሁን የምፈልገው እውነት ባለትዳር ናችሁ ከዚህ ሰው ጋር? አዎ። ማስረጃ አላችሁ? አለ ነው ማስረጃ። መቼ ነው የተጋባችሁት? 6 ወራችሁ። 6 ወራችሁ? አዎ። ከተጋባን 1 አመት ነው ብላችኋል አይደል? አዎ። ሚስቱም ከጠፋች 1 አመት ነው ከወጣች እዚህ ቤት። አዎ። በምን ምክንያት ነው የተለያዩት? እኔ የራሳቸው ምክንያት ነው የተለያዩበት ምክንያት። እኔ ብዙ ምንትኑ የለኝም። እንደው የምሬን ነው። እኔ እንደው ምን አግረክ አንዴ የምዳይፐር ነው እዚህ ጋር የማይወጣ ዳይፐር እሱ የቆየ ነው የሰው ነው። ሰው አስቀምጭልን ብሎ አስቀምጬው ነው። የምዳይፐር ነው ይሄ። ሰው አስቀምጭልኝ ብሎኝ አስቀምጬለት። እዚህ ቤት ህፃን ነበረች አይደል? 5 ወር የለም። እውነቱን ተናገሪ ዝም ብለሽ። እኔ እውነቴን ነው የምነግርህ እኮ። ገና ቆይ ከአንቺ ጋር ግን አልጨረስኩም። አንቺ ውሻ እሺ ተው እንጂ የሰው ልጅ ውሻ ይባላል? ዝም በል አባቴ። አፍሽን አሹለሽ ስትይ የነበረውን ሁሉ አይቻለሁ፣ ሰምቻለሁ። ሰምተሽኛል አይደል? ጽጌ ሰራተኛ ነበርሽ እዚህ ቤት ብለሽኛል አይደለም? እኔ ቅድም ግራ ሲገባኝ እኮ ነው ስታጨናንቀኝ እኮ ነው። አንቺ ያለሽ በጥፊ እንዳላዞርሽ። እሺ ጽጌ ጸበል ዳለች ነው ያልሽኝ? አዎ ጸበል ናት። እዚህ ቤት ውስጥ ትኖር ነበረ። የእሱ የድሮ ሚስት ናት አይደል? አይደል? ተናገሪ። አዎ 2 ልጆች አሏቸው። አዎ በጣም ጥሩ። አንቺ ያኔ የት ነበርሽ? እዚሁ ነበርኩ። ሰራተኛው ነሽ? እና ምን አባሽ ስታስፈራራኝ መጥተሽ ምን አባሽ ነው ያስፈራራሽ? እኔ የምለው ነገር ግራ ሲገባኝ እኮ ነው። እውነቱን አሁንም ይኸውልሽ፣ ግራ በመጋባት አይደለም ይሄን መልስ የምትመልሽልኝ። እውነቱን ተናገሪ። እሺ እውነቱን እኮ እየነገርኩህ ነው። ጽጌ ጸበል ናት። እሱም እኮ ነግሮ ካለ አይደለም እንዴ? ምን አርጊ ነው የምትለኝ ወንድም? የምሬን ነው። እኔ እውነቴን ነው የነገርኩህ። ከተጋባችሁ 4 አመት እንደሆነ ደግሞ ሲያወራ ነበረ። እሱን እስከምናመጣው ነው ቆንጥሮ ያወራ። እሱ ዝም ብሎ ነው ያወራል። ለኔ አይደለም ያወራል። ጽጌ የት ናት ያልኩሽ? ጽጌ ጸበል ናት። አንድ ነገር 10 ደጋግሞ መናገር ተገቢ ነው ትላለህ? እሱ ደግሞ ቤተሰቦቿ ጋር ናት ሲል ነበር። ቤተሰቦቿ ጋር ብላ በዛው ጸበል እንደሄደች ነው እኔ የማውቀው። ህፃናቶችስ እዛው ናቸው ቤተሰቦቿ ጋር። በደንብ ነው ያስጠናሽ። አንቺን ግን ይሄ እኮ ማስጠናት አይደለም ዝም በይ። ወንድሜ ሳወራለህ እንዳላወራለህ ዝም በይ ትለኛለህ። እና እንዴት አድርጌ ላስረዳ? እውነቱን እኮ እየነገርኩ ነው። ታዲያ ወንድሜ የምሬን እኮ ነው። ውሻ ያለችበትን ሁኔታ ነግረንካል። እኔም እዚህ ይኸው እኮ ገላችኋት ከሆነ ገልናት አልበሉ። ኧረ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። የሰው ነፍስ እጃችን ላይ ኖሮ እኛስ አርፈን እንተኛ ይመስልሃል እንዴ? እሱን አላውቅም። ታዲያ ይኸውልሽ እኔ ስሚ አዳምጪ፣ እውነቱን ንገሪኝ እና ከዚህ ነገር ውጪ እኔ ከዚህ ነገር እንድትወጪ አደርግሻለሁ። ልትወጁ ትችያለሽ፣ ግን ትላንትና በወለደባት ሚስቱ ላይ የጨከነ ሰው ነገም አንቺን ቢያስወልድሽ ይጨክንብሻል። ይሄን ማወቅ አለብሽ። እኔ ታዲያ ከሰራተኝነት አንስቶ አዘልሎ ሚስቱ ያረገሽ የሆነ ነገር ስላለ ነው። አንድ ሁለተኛው ነገር ሚስቱ በሌለችበት ልጆች በሌሉበት ሰራተኛ እዚህ ቤት የለም። አንቺማ ሚስቱ ነሽ ያልተገልብጠሽ ተቀይረሽ ማለሽን ቀይረሽ ሚስቱ ነሽ ገብተሻል።
እውነቱን ካልተናገርሽ ደግሞ በእናትህ እሱን ነገር እንደው ወዲያ አድርግልኝ። ይኸውልሽ ቀልዱን ተይው። እኔ እኮ እውነቴን እየነገርኩ ነው ወንድሜ። እውነቱን ትለኛለህ። ከዚህ ውጭ እውነቱን የትኛውን እውነት ልንገርህ? እስኪ ንገረኝሽ። ይሄንን ነው በለኝ። ያልከኝም በሙሉ አዎ ብዬ እየነገርኩ እኮ ነው ያለው። እንዴ መኖር የማይፈልግ ማን አለ? ዝም በይሽ። ይኸውልሽ ቤተሰቦችሽን በሰላም ማየት ትፈልጊያለሽ አይደል? አዎ። ስለዚህ እውነቱን ተናገሪ። ጽጌ የት ናት ያለችው? ሚስጥርሽን ሚስጥር አድርገዋለሁ። ይሄ ሰውዬ የሆነ ነገር አድርጓትም ከሆነ እንደዚህ አድርጓታለች በግልጽ። እኔ ምንም የምነግርህ ነገር የለኝም ከዚህ ውጭ። መኖር ትፈልጊያለሽ? አዎ። እኔም ራሴን አደጋ ላይ መጣል አልፈልግም። እውነታውን ነግረንሃል። ከዚህ ውጭ ደግሞ ምንም አይነት ነገር ልንነግርህ አንችልም። የእሷ ሰራተኛ እያለሽ እንዴት እሱን አገባሾች? ይመልሽልኝ። ነገሮች አልተመቻቹላቸውም። ኃይልዬም ደግሞ እዚህ ቤት እየኖርን በቃ እኔም የተሻለ ህይወት እፈልግ ነበረ። ይሄን ነገር አደረኩት እንጂ የተለየ ነገር እሷን የምንገልበት ምክንያት ምንም የለም። ተለያዩ። ልጆቿን ይዛ ወጣች። እሷም ትንሽ ያማት ነበረ። በዛው ጸበል ገባች። ምንድን ነበር ያማት? ያማታል። በቃ ጤና የላት። አንዱን ስትላት አንዱን ወደ ጅሩ አርሴማ ነው ወደዛ ነው የሰማሁት። ማን የነገርሽ? እሱ ነው የነገረኝ እንጂ የምታውቂው ነገር የለም። እኔ የት እንዳለ ጸበል ትሄድ የትም ትሄድ የምታውቂው ነገር የለም። እሱ ነው የነገረኝ ሁሉንም። አዎ አየሽ፣ ለኔ ደግሞ የነገረኝ እዛ አይደለም። ጸበል ጅሩ አርሴማ ማለት ደግሞ ከዛ በኋላ ቤተሰቦቿ ጋር ራት አለ። ቤተሰቦቼ ጋር ብላ ሄደች። በዛው ነው እንግዲህ ጸበል ሄደች። ኧረ አባቴ በእናትህ አስጨነቀኝ እንጂ እንደዛ ከሆነ ለምን ህፃኖችን ጥላ ሄደች? ቤተሰቦቿ ጋር ከሆነ ለምን ህፃኖችን ጥላ ሄደች? ታዲያ ልጆቿን የታርገው ቤተሰቦቿ ጋር አስቀምጣ ነው ጸበል ልትሄድ የምትችለው? አይደለም እንዴ? ነገር ነው የሚጠቅምሽ ወይስ ደግሞ ሂደሽ እድሜ ልክ ብትዘፈዘፊ? ይኸውልሽ ከዚህ ነገር እኔ ላስወጣሽ። ስሚኝ፣ አሁን የመጨረሻ ነው የምነግርሽ። የገባሽበት አጣብቂኝ እንዳለ ከፊትሽ ላይ እያነበብኩ ነው። ከዚህ ነገር እኔ ላስወጣሽ። አንቺም እውነቱን ንገሪኝ። ከዚህ በላይ እውነት ከየት አምጥቼ ልንገርህ ወንድም? እኔንም እኮ አስጨነቀኝ። እሺ አትናገሪም ወይ? እሱን ነገር ወደዛ አድርገን አትናገሪም ወይ? በእናትህ እንደዚህ ኧረ ወይኔ አትናገሪም? ኃይልዬ ዝም በይ። ምን አበሻው ይያል? አትናገሪም? ትናገሪያለሽ። ነገርኩህ እኮ እውነታውን። ትናገሪያለሽ አትናገሪም? ለቂው ኧረ እኔ የት ልሂድ? ትናገሪያለሽ አትናገሪም? የመጨረሻ እስከ 3 ነው የምቆጥርልሽ። ግንባርሽን ብዬ ነው የምደፋሽ። እሺ 1 እሺ በቃ 2 እነግርሃለሁ። እሺ ትነግሪኛለሽ? አዎ ሚስት ቤት እንዳለች? አዎ እውነተኛው። ከዚህ በኋላ ብትዋሽ ግን አይማረኝ ላልምርሽ። እሺ እሱን ነገር ወደዛ አድርግልኝ። እሺ አይማረኝ አልምርሽም ብዬሻለሁ። እሺ እኔ ላንተ እውነቱን ብነግርህ ምን አይነት ዋስትና ነው ያለኝ? ይኸውልሽ ከዚህ ቤት በነፃ አስወጣሻለሁ። የሆነ ነገር እርግጠኛ ነህ? አዎ በደንብ። ካልሆነ ወስጄ እዘጋሻለሁ። ታስረሽ ትከርሚያለሽ። እድሜ ልክ ነው የምትታሰሪ። የጣልሻት ታዲያ እዛም ሂደሽ እኮ እውነቱ ይጣራብሻል። ይሄ ደግሞ ተጠቆም። ይኸውልሽ ይሄንን ደግሞ እሺ ካልከኝ ካሜራውን እንትን በልልኝ። ካሜራው ምን አደረገሽ? ካሜራው ምን ቆራራሽ? አስጠፋልኛ። አንቺ ምን ቤት ስነስራት? እኔ ምን አይነት ዋስትና ኖሮኝ ነው ላንተስ የምነግርህ? ይኸውልሽ ካልሆነ እኔም እኮ ተነሽና ሂጂ ወደ ህግ ተነሽ። ቀጥይ። እዛ ሄደሽ ትናገሪያለሽ። ምንም የምናገረው ነገር የለኝም። እዛም ሄጄ የምናገረው ይሄን ነው። አሁን ላንተ የምነግርህ ይሄንን ነው። ስለዚህ እውነቱን ለኔ ንገሪኝና እዚህ ላስቀርልሽ እያልኩሽ ነው። እሺ ንገሪኝ። ኃይልዬ ምን አለ? ምን ኃይልዬ እውነቱን ነግሮካ? እሱ ባይነግረኝ አንቺን አስገባሽ ነበር። እሱን እኮ ያስወጣሁት እውነቱን ተናግሮኝ ነው። እና ታዲያ ኃይልዬ ከነገረህ የኔ እውነት መናገር መስማት ፈልጋለሁ። እሱ ነው እኮ ዋናው አይደለ እንዴ? ከኔ ደግሞ ምንድን ፈልገህ? ውሻ ምንድን ነው የምትለኝ? ኃይልዬ እውነቱን ከነገረህ እኔን ምን አድርጊ ነው? ከአንቺ አንደበት መስማት ፈልጋለሁ። በመጀመሪያ ደረጃ ስሚኝ፣ አዳምጪኝ። ጽጌ በህይወት አልችልም። ይሄን ብቻ መልሽልኝ። ተናገሪ። የለች የፈራሁት ደረሰ ማለት ነው።
ጽጌዬ። ኧረ እባክሽ ባሏን ቀማሻት። ሰው እኮ ፈልጎት ይሄን ህይወት እኮ አይኖርም እሺ ወንድሜ። ጽጌ ምን ሆና ነው ንገሪኝ። የለችም በህይወት ብለሽኛል አይደል? ሞታለች። አዎ ምን ሆነ ነው የሞተችው? እሱ ገሏት ኃይልዬ። ለምን የገደላት? በቃ አልሆነም። ይጨቃጨቃሉ ሁልጊዜ። የተሻለ ጥሩ ህይወት የላቸውም። ሁልጊዜ በቃ መጨቃጨቅ ሆነ። እኔም እውነቱን ንገሪኝ ካልከኝ እዚህ ቤት ሰራተኛ ነበር የምሰራው። አዎ በቃ ከእሷ ጋር ሲጨቃጨቁ አንድ ቀን በቃ ገደላትና በቃ እንደዚህ ነው ከአንቺ ጋር የጀመረው። ስምኝ አዳምጪ፣ እችን ብቻ መልሽልኝ። ከመሞቷ በፊት ነው ከመሞቷ በኋላ ነው? በፊት ነው ወይስ በኋላ? በፊት። ከመሞቷ በፊት ከአንቺ ጋር ግንኙነት? አዎ ሰራተኛቸው እያለሽ? አዎ። ለምንድን እንዴት የሆነ ጋሽዬ? በቃ እኔ አሁን ኃይልዬን እንዴት ብዬ ላስረዳ? አንቺ ኃይልዬ እያልሽ አታውሪ፣ ኃይሌ እያልሽ አውሪ። እሺ ያው ማንኛውም ሰው እኔ እንጃ። እኔ ቤተሰቦቼን ለመርዳት ስለሌሉ ነገር ውስጥ የገባሁትኝ አልዋሽም። ግን እኔ ጽግዬ ትሞታለች ብዬ አስቤ አይደለም። ጽግዬ ለኔ በጣም መልካም ሰው ናት። በጣም እውነቴን ነው የምልህ። ሁሉ ነገሬን ተረድታኝ፣ ሁሉ ነገሬን እንዴት ብዬ ልንገር? በቃ ታላቅ እህቴ ናት ጽግዬ። ግን በቃ እኔ እንዴት እንደሆነ ይሄን እንደዚህ አይነት ህይወት ውስጥ እንደገባው ራሱ ወንድሜ አላውቀው። ስለ እውነት ነው የምልህ። ምንም የማውቀው ነገር የለም። እዚህ ቤት ውስጥ 8 እና 7 ዓመት ነው በሰራተኝነት ውስጥ የቆየሻል? አዎ። ታዲያ እሷ እያለች እንዴት ነው ከእሱ ጋር የተኛሽው ነው የምልሽ? ወንድሜ ነገርኩህ። በማን ፍላጎት ነው? በሱ። ምን እያደረገልሽ? በቃ ያው ሲገባም ሲወጣም ጎንተል ሊያደርገኝ ነበረ። በቃ በዛ እኔም በሱ ፍቅር ወደኩኝ። በቃ መጨረሻችን እንደዚህ ሆነ። አትፍረድ። ጎንተል ሊያደርገኝ ነበር? አዎ። ፈጣሪ የሚጎነትል ነገር ይጎንትልሽ። እኔም እኮ ቢቸግረኝ ነው ወንድሜ፣ ቢቸግር ነው። ስለዚህ ሞታለች? አዎ። ስመለስ ደግሞ የሞተችበትን ምክንያት ትናገራለች። እንዴት አድርጎ እንደገደላት ከሱ ፊት ነው የምፈልገው። ከሱ ፊት ነው የምፈልገው። ሰምተሽኛል አይደል? አረ ወንድሜ በቃ ይሄን ያልከነገርኩ ታስጨንቀኝ በፈጠረ ከአምላክ። ጽግዬ ናግባ ና ግባ ተበል ግባ ቁጭ። ምን አደረጉሽ? ለምንድን ነው የምታለቅሽው? ምን አደረጉሽ? ምን አደረክብኝ? ረፈር ብለህ ወዲያ ምን አደረክብኝ? አንቆሻሻ ምን አደረክብኝ? እሷ እንደ ቁጭ ዝም ብለህ አትምታኝ። ምን አደረካት? ውሻ እውነቱን ነገርካቸው አይደለ? እልዬ አልነገርኳቸውም። አንቺ ምንድን ነው የምታወሪው? አልነገርኳቸውም? አዎ ነግሮኛል ብለኸኝ አይደል እንዴ? ምንድን ነው የነገርሽው? ምንድን ነው የነገርሽው? እቤት መሄዷን ነው? አይ ልጄ እቤት ሄደች አይደል? ቤተሰቧ ጋር ሄደች ብዬሽ እኮ ነው የነገርኩህ። እሱን ነገረችኝ። እንደ ውሻ አህያ፣ የሰው አህያ። አትስደበኝ እንዴ! ነውር እኮ ነው። የት ነው ያለችው ጽጌ? ምን ብላ ነው የነገረችው? ሰው ንገረኝ እንጂ እውነቱን ንገረኝ እስቲ። የመጨረሻ እውነትን ንገረኝ። ምን ብለሽ ነገርሽው? አንተም ማየት ወደዛ ዙር። ገላታላ ገደልካት አይደል? ሞለች በህይወት ተናገር እንጂ። እሺ ነገር አለ። ለምን ነው ይሄን ያደረክ? ለምን ነው የገደልካት? ሰራተኛዋን ጮክ ብለህ ተናገር። እሷን አፍቅሬ ሚስትህን ገደልክ። እሷን አፍቅሬ? አዎ። የልጆችን እናት ስትጨቃጨቀኝ፣ በቃ ስትጨቃጨቀኝ ማትፈታት ታዲያ? ስንጨቃጨቅ በቃ ስንጨቃጨቅ ድንገተኛ ስመጣ
ወደቀችና ጠረጴዛ መታ ሞተች። እውነቱን ተናገር አንተ። እውነቴን እኮ ነው። ጠረጴዛ ሲመታት ሞተች። ከዛ በኋላ በቃ ደንግጬ ሰው እንዳያውቅ ብዬ አቃጥዬ ቆፍሬ እዚህ ውስጥ ቀበርኳት። ቆፍሬ እዚህ ውስጥ ደበቅኳት ቤት ውስጥ። አዎ አቃጥዬ ነው ያልከኝ? አዎ። በምንድን? ጋዝ አርከፍክፈን። ጋዝ አርከፍክፈን? እሷ አይደለም እኔ ነኝ ያርከፈከፍኩት ጋዙ። አዎ። ሚስትህ ላይ? አዎ። በቃ ህግ እንዳይዝ ብዬ በቃ እሷም ስለማይወጣ። ልጆቹስ በዛ ሰዓት የት ነበሩ? ልጆቹ ትምህርት ቤት። የያዘችው ህፃንስ? የአምስት ወር ህፃን? የአምስት ወር ህፃን ሴቷ? ቤት ነበረች። ከዛ ልጇ ከትምህርት ቤት ሲመጣስ ምን አልከው? ጸበል ሄዳለች እኮ ስለምንጨቃጨቅ ስለሚያውቁ ጸበል ሄዳለች። አሁን የት ነው ያሉት እነሱ ህፃናቶቹ? እህቴ ጋር። ቤተሰቦች ጋር ነው? እህት ጋር? እህቴ ጋር ናቸው። ቤተሰብ ናቸው። ታላቅ እህቴ። እንዴት እዛ ላካ? በቃ እሷ ድንገተኛ ተጣልተን ስለጠፋች ጥላኝ ብን ብላ ስለጠፋች በቃ ልጆቹ አንቺ ጋር ነው ብዬ ሰጠኋት። መሞቷን አታውቅም? አታውቅም። ማንም ነው ከእኔና ከእሷ በስተቀር ማንም ነው። እና ጋዝ አርከፍክፋችሁ ገደላችኋት? አቃጥላችኋት ከሞተች በኋላ? እሷ አይደለችም። መሞትና ለመሞቷን በምን አረጋግጣችሁ ነው እንደዚህ ያደረጋችሁት? በቃ ትንፋሿ ተቋረጠ። እሷ አይደለችም ትለኛለህ? እሷ አልነካቻትም። እሷን አትንካብኝ። እሷ አልነካቻትም። እሷ ክብሪት ታቀበለች፣ አንተ ጋዝ አርከፍክፍ። እንደዛ እሷ አልነካትም። እሷ ምንም አላደረገችም። መጠቀም ካለብኝ እሷ ያው እና እንዴት ይሄን ወንጀል ሰርተህ እስከ ዛሬ እዚህ ቤት አልሄድክም? ቆፍራ ከእኔ ጋር ለመቅበር በመተባበር እሷ ተባብራኛለች። ሌላው ግን ያንተ ድርጊት ነው። ነው እና ሰው አይሸተውም እንደ ሰው ስጋ እንዳሸት ያደርጉኝ ወደ ውስጥ ከብረ በጋዝ አርከፍክፍ ስታቃጥል እንዳይሸት ነው ቶሎ እንዲበላ እሳቱ። በስመ አብ። ሰው ልጅ ምን አይነት ጭካኔ ላይ ደረሰ? እዚህ ውስጥ ነው አሁን የቀበርካት? እዚህ ጋር ነው። ምን አይነት ውሻ ብትሆን ነው ይሄን ያደረከው? ለምን ብለህ? ለሌላ ሴት ብለህ? ድንገት እኮ ስመታት ነው የወደቀችው። ከመሞቷ በፊት ለምን መታት? ያው እኔ እሷን ስለምወድ ሁሌ በሷ ትጨቃጨቀኛለች። ለሷ ለየት ያለ ነገር ስለማድረግ ምንድን ነሽ ብላ ስለምትጠይቀኝ ነው። እኔ ደግሞ እንድትጠይቀኝ አልፈልግም። እና ሚስት አይደለችም? ብትጠይቅስ? ብትጠይቅም ደግሞ እውነቱን እንድታውቅ ስላልፈለኩ ነው። እና አሁን የእሷ አልጋ ላይ ነው አንቺ የምትተኛው? የሞተችው ሴት አልጋ ላይ እንዴት አስቻለሽ? በእናትሽ እሷ እንድትቀበር አድርገሽ አንቺ እሷ አልጋ ላይ እንደፈለግሽ የምትፈነጭ ጤነኛ ነህ? ግን አንተ ይሄን አድርገህ ስትኖር ደስታ ተሰምቶ ይኖራል? ይጸጥተኛል። ከአንድ ቀን መያዝ አይቀርም። ያው የሰቀቀን ኑሮ ነው የምኖረው። ግን ቢሆን አንድ ቀን መጋለጥ አይቀርም። የተጋለጠ ይጸጥተኛል። ሚስትህን በጋዝ ፈርደም ያስበላሽ 1 ዓመት ሙሉ ይሄን ሚስጥር ደብቀህ። ስለዚህ ጸበል ሄደች የምትለው ቤተሰብ ሄደች የምትለው ሁሉ ውሸት ነው። ቅድም ጅሮ አርሴማ የሚያልከኝ ውሸት ነው። አርሴማ ትፍረድብሽ። ይሄን ያክል ውሸት በልጆችህ እናት። አሁን እኮ በቃ ታውቋል። በቃ ህግ ያደረገው ነው ያርገኝ። በቃ ምን ታደርገኝ ነው? በቃ መገደልም ካለብኝ ግደለኝ። ህግ እንዳደረገኝ ያርገኝ። በቃ በዚህ እድሜ 2 ፀጉር አውጥተህ እንግዲህ እግዚአብሔር አጋልጧል። የሰው ደም ፈሶ አይቀርም። አጋልጧል። የእሷ ንጽህናቷ አውጥቷል። የእሷ ውሻነት ነው እንጂ ታባቴ አትናገራት እንጂ እሷ የምሬን ነው ማለት አትናገራት። እንደው ፈርዶብኝ ነው እኔ ምን ገረድ አፈረቢ አትናገራት። እሷን እንደዚህ ታደርጊያለሽ? አትናገራት። ስንት እኮ ስም የሚያስጠሩ እኮ ሰራተኞች እኮ አሉ። እሷን አትናገር። ንጹህ የሆኑ ሴቶች ማለት ነው። አትናገርብኝ። እሷን ለምን ትናገራታለህ? ዝም ብሎ እኔ ለጥፋት እሷን አትናገርብኝ። አትናገርብኝ። እሷን አትንካት።
በጤና አትንካት። እግዚአብሔር በጤና ነው። አትንካት። እሷን እኔን ያጠፋሁት እኔን መጠየቅ ካለብኝ እሷን እንዳነካት እናነካብኝ። እሷን አነካብኝ። በመድኃኒዓለም እንዳነካብኝ። የመጤነኛ አይደለም ሁላ እንዳነካብኝ። እሷ የሰው ደም ነው እንደዚህ የሚያደርገው። ተነስ ነው ተነሽ። ነግለጭ ግለጩ በግለጩ ጭራሽ ሲሜንት ውስጥ ተደርጎበታል። የቱ ጋር ነው ትክክለኛ ቦታው? ትክክለኛ ቦታው ከአንተ ጋር መደራደር መሰለህ ወይስ ምን ማድረግ መሰለህ? ምን አባሽ ነው የምታውሽ? ለምን በየትኛው ስራሽ ነው የምታውሽ? በየትኛው ስራሽ ነው የምታውሽ? ተናገር። በቃ ማድረግ ያለብንን ነገር እንደው እናድርግና በእናትህ ምን ታደርጉልኛላችሁ? አንተ የፈለከው ገና አልጠገባችሁም ተኝታችሁ? ገና አልጠገብካትም ነው? ለዛ ነው ልተዋችሁ? አልጠገብካትም? ምን ትሰጠኛለህ? ደስ ያለ የምትፈልገው ነው ያልኩት። ሰጣለሁ የምትፈልገው ነው ያልኩት። ያንተ ደግሞ በጣም ከፋ። ፈጣሪን ያንተ በጣም ከፋ። እሷን ተዋት። እኔ የምትፈልገው ነው እሷን ተዋት። እንግዲህ ውድ ተመልካቾቻችን እንዳያችሁት በጣም አሳፋሪና አሳዛኝ ድርጊት ነበረ። ሚስቱን እንግዲህ በጋዝ አርከፍክፎ ገሎ የቀበረ ሰው ነው ይሄ ሰው። እስቲ አስቡት የጭካኔን ጥግ። እንደዚህ ይጨከናል በሚስት ላይ? ኧረ እኔ ምን አይነት ጊዜ ላይ እንደደረስን። ይሄን ያደረገበት ምክንያት እንግዲህ ከሰራተኛው ጋር ውሽምነት ገጥሞ ነው። ከሰራተኛው ጋር ግንኙነት ውስጥ ገብቶ እባካችሁን ሰራተኞች ወይም አጋዥ ያላችሁ ሰዎች ተቆጣጠሯቸው። ነገም ይሄ ድርጊት እናንተ ላይ ነው የሚፈጸመው። ተቆጣጠሯቸው። በቃ በጣም መልካም ቅን ቤት አጋዦች እንዳሉ እኔ አውቃለሁ። ግን ደግሞ ልቡ ተንኮል የሚያስብ ደግሞ ሴረኛ፣ ውስጡ ደግሞ የነገረኛ ሰው ባህሪ ያለው ደግሞ ሰው ሞልቷል። ያሳዝናል። ለሞተችው ነፍስ ይማር። ቤተሰቦቹ አልሰሙም። እንግዲህ የሚሰሙበትን ሁኔታ እንግዲህ እናመቻቻለን። እኛ ደግሞ እዚህ ያለ ነው ኤግዚቢት እየመጡ ስለሆነ ገና ቤቱን ለማስቆፈር ነው፣ አስከሬን ለማስወጣትና እንደተቀበር ለማድረግ ማለት ነው። እባካችሁ ሕግና ስርዓት ባለበት ሀገር እንደዚህ ሕግ የሚጥስ ነገር አታደርጉ። መንግስት የለም ስርዓት የለም ለምትሉ ሰዎች አለ። መጀመሪያ ሕግ ማክበር የሚጀምረው ከቤታችን ነው። ወንጀል የምትሰሩ ሰዎች እባካችሁን ይህንን ወንጀላችሁን አቁሙ። ይህንን ስራችሁን አቁሙ። እኔ ምን ማለት እንዳለብኝ እኔ በጣም አዝኛለሁ። እንደዚህ አይነት ነገር መስማት ማርያምን በጣም ነው የሚያመው። በጣም እባካችሁን ሚስቶቻችሁን እንደ ንግስት ተንከባከቡ። እባካችሁን ባሎቻችሁን እንደ ንጉስ ተንከባከቡ። ይሄ ነው ትዳር። እኛ አሉን እኮ እናት አባቶች እያየን ያደግነው ይሄንን ነው። ባል ሚስቱን እንዴት መያዝ እንዳለበት፣ ሚስት ባሏን እንዴት መያዝ እንዳለባት፣ እንዴት መቻቻል እንዳለ። እንደዚህ አይነት የልክስክስ ስራ ሰርቶ ተዋርዶ ህፃናቱ እንግዲህ ሰቡት። ህፃናቱ የሄዱበትን ቦታ እህቱ ቤት ለዛውም ቤተሰቦቹ ማያውቁም። የሱ እንግዲህ ጠቃሚ ይባላለኝ በሀገራችን ባህልና ጠቋሚዋን ፈጣሪ ይስጣተኝ። ተከታትላ እንግዲህ ነገሩ ሁሉ እንዲፍረጠረጥ አድርጋለች። ማመስገን እፈልጋለሁ። እንዳያችሁት ነው። እባካችሁ እንደዚህ አይነት ተንኮል፣ እንደዚህ አይነት ውስጣችሁ እንደዚህ አይነት መጥፎ ነገር የሚያስብ ሰዎች ተዋሁን ማለት ነው እንፈልጋለን። ተመልካቾች እንግዲህ አሁን እየጠበቅኩ ነው። እዛው ግቢ ውስጥ ነው ያለሁት። አስከሬኑ እንዲቆፈርና እንዲወጣ እዛው ነው ያለሁት። እነሱ ወደ ህግ ሄደዋል። እኛም ተከታትለን
ማስረጃዎቹን እናቀርባለን ማለት ነው። አብራችሁኝ እዚህ ጋር ያላችሁት የህግ አካላት በሙሉ ማመስገን ፈልጋለሁ። ካሜራማኔንም ማመስገን ፈልጋለሁ። ሁላችሁንም ከኔ ጋር የምሰሩትን ሰዎች ማመስገን ፈልጋለሁ። ተመልካቾቼ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱት። ብዙ ሰው ጥንቃቄ እንዲወስድበት አድርጉ። እውነቴን እምላችሁ ጊዜው ተበላሽቷል። እንግዲህ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ የእኛ ተከታታይ መሆን ትችላላችሁ። ጋብዘናችኋል። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።